መኪናውን ለማሸነፍ ልጁን ጥሎ ምናምን በቃ ብቻውን እየኖረ ለሁለት ወር ወግሞ ነበር ሲሰራ የነበረው። ላይፍ ላይ ሊትራሊ አፕላይ የሚደረጉ ስኪል ሴቶች አሉ እና እነሱ ምንድን ናቸው ለአንተ የጠቀሙ በተለይ ቢዝነስ ላይ? There are people who have never went to the gym who are far more successful than ጂም የሚሰሩ ሰዎች። ምን ተማርክ ከባዲ ቢልዲንግ ኢን ጀነራል? አሁን አንድ ሰው መቶ አጠገቤ እየተማርኩ ነው ከዛ በኋላ ስፖርት ምሰራለው ምግቤን ማስተካከለው ነውና ላይፍ ከባድ ነውና ሀስል እያደረኩ ነው በጥፊ ነው። አሁን ማረገውን ነገር ኤርሊየር አድርጌ ቢሆን ኖሮ ላይ ይላሉና እዛ ላይ ምንድን ነው አንተ? አይ ቲንክ እንደዛ የሚያስቡ ሰዎች ውሸታሞች ናቸው። ለምሳሌ ቢኮዝ አንተ የሆነ ልጅ ተነስቶ አፕል ሳይደር ቪኒገር እየሸጠ ነው ለዌት ሎስ ማለት ነው። ወደ ክፍለ ሀገር ምናምን እየላከ ነው። የሆነ ጥሪ ያለ እዚህ ምድር ላይ ያንን ጥሪ ደግሞ አቺቭ ለማድረግ እየሮጥክና አክቲቭሊ ደግሞ እየሰራ ያለ ይመስላል። ሰውነትን የማታስተካክል ከሆነ ወደፊት የምትወዳት ልጅ ሌላ ወንድ አግብታ 6 ልጆች ትወልዳለች። አይ ነገር ብዬ ቪዲዮ ሰርቼ ያስፈራል። ቦዲ ቢልዲንግን ወደድከው፣ በደንብ ትሰራበታለህ፣ በደንብ ዳይት ታደርጋለህ፣ በደንብ በቃ እንዳንተ የሚጠገረር ሰው የለም ማለት ኦሊምፒያ ላይ ትወጣለህ ማለት አይደለም። አሁን ትምህርት ላይ ያሉ ግን ደግሞ ቢዝነስ ኦፖርቹኒቲ ያላቸው የቱ ጋር ነው የምትቆመው አንተ? እንጀራ መብላት እንደሚችሉ አያውቁም። ዳይት እያደረጉ ሩዝ መብላት እንደሚችሉ አያውቁም። እነዚህ ነገሮች መኖር እንደሌለባቸው ነው የሚያውቁት። ሰው ሶሻል ሚዲያ ላይም ደግሞ የሆኑ ሰዎች ኮምፕሌን ሲያደርጉ ነበረ። ፌር አይደለም ይሄ ሪዛልቱ ቻሌንጁ ምና ይላሉና ቶክት ሚስ ነገሮችን በቃ ጅስ ሞክራቸው። ሰው የሚያከስርም ሆነ ማያከስርም ሆነ ምንም ሆነ ጅስ አድርጋቸውና ዝም ብለህ እያቸው። ሶፊ ስለመጣ ደስ ብሎኛል። ቴንክ ዩ ሶ ማች። ከስንት ጊዜ በኋላ አልገኝ ብለህ እንዴት ነው የምትያዘው? ስለ ላይክ ሞመንት ቅድም ወክ እያረክ የነበረ ሰዓትም ላይክ ዲቢቱ ጋር ምናምን እያልክ ስደውልልህ የስራ ስልክ ይዛል። አሁንም ምን ሃርድ ሆነብኝ አንተን ለማግኘት። ስራም ስለሚበዛብህ አርባ ምንጭ ቆይታ እንደነበረ እያየሁ ነበረ ቲክቶክ ላይ። አሪፍ ነበር ከሞላ ጎደል ስትሰሩ ነበር ከገዜ ጋርና እንዴት ተርፈ መጣ ነው የሚገርም። ጠይቄዋለሁ እኮ ፖስት አድርጌው ነበር እሱን ነገር። ለሶሻል ሚዲያ ነው እንደዛ የሚሰራው እንጂ ልጁ ወንድሙ ነው። አክቹዋሊ አብሮት የሚሰራው ልጅ ወንድሙ ነው። ኤክስትራ ሌላ ነገር አያደርጉም። ሆነ ለቪዲዮ ብቻ ነው። ግን ስቲል ብሩታለሁ ሲጠርቻ አወራለሁ ብያለሁ ግን ያው ሴፍ ኢንቫይሮንመንት ነው የሚሆን ከሆነ ብቻ ጭራሽ ተዛ ይለውም። ግን ላይ ከርል ብቻ ነበር ስታደርጉ የነበራችሁት? ፈርተ ነው ወይስ እንዴት ነው? እንዲመታኝ ነው ላይ ነው የእሱን ኮንቴንት ለመሰራ አክቹዋሊ እኔም ያንተን ኮንቴንት እንስራ ብዬ ነው እዛ ሄድ ነው። ግን እንጃ ደስ አይልም መታኝ ምናምን ሲሆን። ሀገሪቷ እንዴት አያት? ላይ ፐርፐዙ ምን ነበር የሄድክበት? ወደ ሐዋሳም ፍላይት ሚስ አድርጌ እጄ ላይ አያደ ፍሪ ቲኬት ወደ 40 ምንጭ አደረኩት። ስንት ቀን ቆየ? 2 ቀን። እንግዲህ በአካል ስንገናኛም ዛሬ መጀመሪያችን ነው አይደል? አይገርምህም? we've known each other for ረጅም ጊዜ ግን ላይክ ዛሬ ነው በአካል የምንገናኘው። it's funny ግን ሶሻል ሚዲያ ላይ ያለበት እንትን አጠገብ ለአጠገብ የምትኖረው ይመስልና ገጥሞ ያውቃል እንደዛ? እንዴት ስለ ላይክ ብዙ ሶሻል ሚዲያ ላይ አክቲቭ በመሆነ ብዛት አጠገብ ላጠገብ ያላችሁ መስሏቸው ግን ረጅም ዓመት የሚያቅምንም ፋሚሊ ሆንክብኝ እኮ አንተ ማለት ሰዎች። ፐርሰናሊ ደግሞ ላይክ በአካል ሳይክ ሌላ ፐርሰናሊቲ ነው ያለክ፣ ሶሻል ሚዲያ ላይ ደግሞ ሌላ ፐርሰናሊቲ ነው ያለክ እና how do you do ሁለቱን አንድ ላይ? ሌላ ነው ያለኝ አይ ስለ ላይክ you're calm ተረጋግተህ ነው የምታወራው ምናምን እና ትንሽ እስክንተዋወቅ ነው። አንድ ፍሬንድሊ ስትሆን ግን ላይክ ትለቀዋለህ ነው። ከዚህ ውጭ በቃ ሌላ ነገር የለም። አይ ቲንክ ሶሻል ሚዲያ ላይም እንዲህ ነው። እንጃ ነገሮችን ኦፕንሊ ነው የማወራው of any other question ሲኖር or ምንም ነገር ላይ። ከዛ ውጭ በቃ I'm free to do whatever ምንም የሚገድበኝ ነገር ስለሌለ። ስለማዕድን እናውራ። የኔ አይደለም አልከኝ። ማዕድን አይደለም። tell me about it. ኦኬ ሶ ማዕድ መጀመሪያ ሲጀመር የሆነች ሴት የሆናት የጀመረችው ከዛ አለቀ ውጭ ሀገር ሄደች። ከዛ ኤቭሪ ሪስፖንሲቢሊቲ መጀመሪያም ፐር ኮሚሽን ነበር የምሰራው። ከስተመር ባስመዘገብ ቁጥር 10% ይኖረኛል ላይ ነገር ማለት ነው። ከዛ የማኔጅመንቱም ነገር አለ። ከዛ ኦልሞስት ኤቭሪቲንግ የምሰራው እኔ ነኝ ማለት ነው። አዝ እንደ ባለቤት አይነት ነገር ሃንድል ማድረገው እኔ ነኝ። ከዛ ውጭ ግን ሜቢ ኢን ዘ ፊውቸር አይ ማይት ባይ የሆነ ፓርት ኦፍ ኢት። ግን ዞሮ በዛ መልኩ ነው ሶፋር እንትን ያደረኩ ያለሁት። ብዙ ሰው ግን ሶሻል ሚዲያ ላይም ብዙ ስታወራ ስታስተዋወቅ ሲያይ ላይክ የሶፎንያስ ነው ይላል።
እኔም ራሴ እንደዛ ነበር ይመስለኝ ሳስተዋውቀው ምናምን ሜቢ እንደ ራሴ አድርጌ እንትን ስለምለው ነው ቢኮዝ ሌላ ስታንድ ላደረግበት የምችለው ሌላ ነገር ስለሌለ ማለት አሁን ይሄ አምኜበት በሙሉ ልቤ ሌላ ላስተዋውቀው የምችለው ነገር የለም ሶፋር ኢንዘ ፊትነስ ባለ ነገር ደረጃ ማለት ነው እሱን ግን እኔ እስከሆንኩ ድረስ አንድ ልማረገው ኦኬ ኒውትሪሽን ዋይዝ ይሄ ነው መሆን ያለበት የምለው እኔ እስከሆንኩ ድረስ ምናምን በሙሉ ልቤ አምኜበት ነገሮችን ማስኬድ ስለምችል ነው የሶሻል ሚዲያ እንቅስቃሴ እንዴት ምን ይመስላል ለምን አልተሸለምኩም ቲክቶክ ላይ ቲክቶክ አዋርድ አልጠሩም ምንድነው ቤስት ስፖርት ኮንቴንት ተጠርቻለሁ ግን you did not make it ፋይናሉ ላይ አይደለ ፋይናል ምናምን ነበረው እንዴ ስለ ላይ ሁሉም ተሸልሟል እንግዲህ አቀልኝ I don't know everyone like ተሸልሞ of course የሆነ የመጀመሪያው ዓመት ሄኒ ነበር ያሸነፈው መሰለኝ ፊትነስ ላይ yes የመጀመሪያው ዓመት ሄኒ ነበር ከዛ the second year ነው አሁን አይደለ second or third ነው ማን ያሸነፈው ነው ቶሚ ማሸነፈዋል ሁለተኛውን ቶሚ ነው እንዴት አንተን አላሸንፍኩም እኔ ጥያቄ ክሉም የለም አንተ ስለ ነገር ራስ አይ ሆነስትሊ ስፒኪንግ እንደ ቢዝነስ ነው የማየው ነገር ይሁን ማለቴ ያንተ አፕሮች ቱ ላይፍ ማወቅ ፈልጋለሁ በተለይ አሁን ሰዎች ነጮችንም ስንመለከት ለፐርፐዝ ነው የመጣ ነው ይላሉ ጎል አለኝ ላይፍ ላይ አቺቭ ማድረግ ፈልገው ነገር ይላሉና do you believe እንደዛ እያረክ ይመስላል አንተ ላይክ የሆነ ጥሪ ያለ እዚህ ምድር ላይ ያንን ጥሪ ደግሞ አቺቭ ለማድረግ እየሮጥክና አክቲቭሊ ደግሞ እየሰራ ያለ ይመስላል በተለይ ፊትነስ ላይም በዙሪያ እያረከው ባለው ቢዝነስ ላይም ባለው ላይፍ ማለት ነው እንዴት ተመለከቷል so I think ድሮ እንደዛ ይመስለኝ ነበር የሆነ ማድረግ ያለብኝ ነገር ያለ ማሳካት ያለብኝ ነገር ያለ ከዛ የሆነ ማስቀመጥ ያለብኝ ነገር ያለ ይመስለኝ ነበር for a long period of time ከዛ በኋላ ግን እንጃ የሆነ አሁን ላይ ፊልም አደረገው የምትወዳቸው ነገሮች አድርግ ከዛ በቃ ጎዋዝ ስሜትህ ወደሚወስድህ ቦታ ብቻ ሂድ መጥፎ ቦታ ብቻ ይወስድህ እንጂ ሊቭ ፍሪሊ አይነት ነገር የምትወደው ነገር እያደረግ ኦር ፐርሲው እያደረግ ከዚ ሴም ታይም ከዛ ውጪ nothing is expected of you አለም ላይ ምንም ካንተ ኤክስፔክት የሚደረግ ነገር የለም መኖር ብቻ ነው የሚፈልገው ግን what about በየቀኑ የምትኖረው ነው like በሶሻል ሚዲያም ሳይክ ከየት ተነስተህ እስካሁን ድረስ ያለበትን ብዙ ሼር አድርጋለና እንደ ጓደኛህም ደግሞ like you're one of the hardest working people I know በስራ ላይ በወርክአውቱ ላይ ስፖርቱ ላይ ሁሉም ነገር ብቻ ባለበት ነገርና ወደ መራህበት ልትል አትችልም አንተ በተለይ ገባ እንዴት ካንተ መጣይ ገባ ወደ ስሜት ወደ መራ ማለት አትችልም ነው you're like ፕላን እንዳለው ሰው ነው የምትንቀሳቀሰው ከዛ ሪዛልቱ ስለሚታይ ማለት ነው ላይ እሱን ያልኩ የሆነ አቺቭ ማድረግ የምፈልገው ነገር አለ ማድረግ ያለብኝ ነገር እንዳለ ማቃለው ግን ደግሞ at the same time nothing is expected of me cuz ይሄ አሁን እንዳልከው የሆነ ግዴታ አቺቭ ማድረግ አለብኝ ብዬ ማስበው or ደግሞ ሶፎኒያስ ማስቀመጥ አለበት ብዬ ማስበው ነገር የለም አዎ just በቃ እምወደው ነገር ቦዲ ቢልዲንግ ነው ሶ ግዴታ of course መወዳደር አለብኝ as much as possible ውጤቶቼን ለማሻሻል ሞክራለሁ at least even ለማሻሻል ባልሞክርም የሆነ ነገሮችን ያስተካከልኩ ለመሄድ ሞክራለሁ ካለፈው ውድድሬ ያሁን ውድድሬ የተሻለ እንዲሆን ኔክስት ውድድሬ የተሻለ እንዲሆን ከዛ at the same time ዞሮ እዚሁ ፊልድ ውስጥ እስካለሁ ድረስ ሜቢ ኦኬ ሀገር ውስጥ ምን ሊጠቅም ይችላል በዚህ ፊልድ ዙሪያ የሚሉትን ነገሮች ላረጋቸው ፈልጋለሁ ከዛ ደግሞ እንደገና ይሄንን ሁላ ነገር ስታረግ ደግሞ ዞሮ you need to be financially stable so again እንደገና እሱንም ኦኬ like I need to be financially stable ከዛ እንደገና እሱንም ፓስ ፐርሲው አደርጋለሁ እንጂ ኦኬ ሶፎኒያስ has to be a የሆነ መልቲ ሚሊዮነር ዊዝ አሪፍ ደረት እና የሆነ አይነት እንትን ስታተስ አይነት ነገር አስቀምጬ አይደለም ሰራው ነገሮች ራሳቸው ናቸው አሁን ፑሽ እያደረጉኝ ሄዱት ወዳለሁበት ደረጃ ማለት ነው አሁን ቦዲ ቢልዲንግ ኮምፒቲሽን አዘጋጃለሁ ብዬ አስቤ አላቅም ግን ግዴታ ሆነ አይነት ነገር ይወጣላ ሶ ራሳቸው ናቸው ነገሮች እንትን እያደረጉኝ ሄዱት ግን like initially የሆነ ነገር ነበር ነው አይደል initially like the passion was ነበረ እነዚህ like ኢንፑቶቹ ነበሩ ነው አዎ ግን in general you still agree passion ኖሮ like you're here for something million ነገር ማለት yes of course wow ስለ ኦንላይን ኮቺንግ እና ስለ ኒውትሪሽን እዛ ላይ ስለሚሸጠው የኦንላይን ፕሮግራም ኢን ዲቴል ዲስከስ ብናደርግ ደስ ይለኛል
ኦኬ ሶ አዝ ፋር አዝ ይሄ ኒውትሪሽን ብቻ ሳይሆን አዝ ፋር አዝ ቢዝነስ ጎስ ኢን ጄነራል ሁለት ነገሮች ሊኖሩ ይገባል ከተማርኩት ነገር አንጻር ማለት ነው። ሶ ዩ ኒድ ሃይ ፔይንግ ከስተመሮች ዌር ዩ ትልቅ ገንዘብ የምጠይቅበት፣ ከዛ ደግሞ ዩ ኒድ ሎ ፔይንግ ከስተመሮች ዌር ትንሽ ገንዘብ የምጠይቅበት። ሶ ፍሮም ዘ ሃይስት ፔይንግ ከስተመርስ ዩ ካን ጌት ሌት ሴ 100 ከስተመርን አቺቭ ለማድረግ ታስባለህ ዊዝ ሂውጅ አማውንት ኦፍ ፔይመንት ማለት ነው። ከዛ በኋላ ደግሞ ቢዝነስ ሞጁሌን ተናገር ችግር ከዛ ፍሮም ዘ ሎ ፔይንግ ከስተመሮች ደግሞ ዩ ትራይ ቱ ሂት አዝ ሜኒ ፒፕል አዝ ማች አዝ ዩ ካን ይሄ ነገር። ሶ አሁን እታች ያሉትን ሰዎች ለማግኘት ሎ ፔይንግ ከስተመሮቹ ማለት ነው ሌትስ አሁን ሚል ፕላን እኔ ሴል ማድረገው 4500 ሆነ 3500 ሆነ 6200 እቅዱን ለነሱ ለማስተካከል ማለት ነው they want things quickly ሶ ፍጥነት ነው የሚፈልጉት እታች ያሉት ሰዎች ማለት ነው። ሶ ፍጥነት እስከሆነ ድረስ የሚፈልጉትና ፍጥነትና ጋረንቲ ነው የሚፈልጉት። ሶ እሱን ነገር በቃ ሜክ ሹር እስካረክላቸው ድረስ አት ዘ ኤንድ ኦፍ ዘ ዴይ መግዛታቸው አይቀርም። ሶ በቃ ፍጥነትንና መለወጥን ጋረንቲ ታደርግላቸዋለህ። ከዛ ላይ ያሉት ሰዎች ደግሞ አክቹዋሊ የሚፈልጉት ነገር የሆነ እታች ያለው ሰው የማያገኘው ለግዠሪየስ የሆነ ነገርና ውድ የሚመስል ነገር ነው የሚፈልጉት። ሶ ምግቡን ትሸጥላቸዋለህ አይነት ነገር ማለት ነው። እሱ ኤክስፔንሲቭ ፕሮዳክት ነው። ሶ በዛ ሴንስ ሰርቭ ታደርጋቸዋለህ። ከዛ በኋላ ደግሞ እቅዱን የተዘጋጀውን ነገር ደግሞ አዝማች አስ ፖሲብል ብዙ ከስተመሮችን ሂት ለማድረግ ሌትስ ሴይ ሜይ ቢ 3000 2000 4000 አይነት ሰዎችን ኢምፓክት ለማድረግ ትሞክራለህ ማለት ነው። ዊች እሱንም እንዳልኩ ቴስቲሞኒያሎች ከዛ አክቹዋሊ ኩዊክ ፊክስ ሳይሆን ለውጡን ጋረንቲ እንዳለው አይነት ነገሮች በእንደዚህ አይነት መልኩ አድርገህ ማርኬት የምታደርገው ከሆነ ማግኘት ትችላለህ ሁለቱንም ሰዎች። ማዕድ እዚህ ላይ እንዴት ኢንፑት ይሆናል? እዚህ ላይክ በተለይ ደስ ያለኝ ነገር ቢኖር ላይክ ማዕድም ግን ቅድም የኔ አይደለም አልከኝ፣ ሴትዮዋ ደግሞ ትታወታለች አልከኝ። የማን ነው? እሺ እሱ ላይ እኔ ራን ማድረገው አሁንማ ኢንካሙስ የማን ነው? የሴትዮዋ ነው። ኦኬ ከዛ ግን ያው ሼር ሳይሆን እንደነገርኩ ቅድም ምንድነው የሚባለው ኮሚሽን ይኖረኛል ፐር ከስተመር ኮሚሽን 10% 15% ኮሚሽን ይኖረኛል። አሁን ዘሜን ጥቅም እሱ ላይ ምንድነው ወይም ማዕድ የሚመዘገብ ሰው ሲኖር ወር ደግሞ ሌትስ ሴይ በቃ በማዕድ ዙሪያ የሆነ አክቲቪቲ ሲኖር እና ሜይ ቢ ያንን መክፈል የማይችሉ ሰዎች ሲኖሩ ዳውን ስኬል ታደርግላቸዋለህ። ሶ ዩ ሴል ዘም ሚል ፕላን ኦኬ እቅዱን ከመውሰድ ትችላላችሁ ትላቸዋለህ። ከዛ እቅዱን የወሰዱ ሰዎች ደግሞ ለእቅዱን ከፍለው ከዛ በኋላ ደግሞ ለማዕድም እንደገና አፕስኬል ስለምታደርግላቸው ማዕድን ደግሞ እንደገና ይወስዳሉ። ሶ አይም ኤርኒንግ እዚህ ጋም እዛ ጋም አይነት ነገር ማለት ነው። ላይክ እንዴት ማሳመን ቻላችሁ ነው ከስተመር ቤዙ? አንደኛ የሚል ፕሬፕ ካምፓኒ አንደኛ ኢትዮጵያ ውስጥ አልተለመደም። ብዙ ላይክ ድሮባክን ማውጣት እንችላለን። ይሄ እንትኑ ምግቡ አድሮ እንደዚህ ግን አይ ሲ ዮር ቪዲዮስ ላይክ ማርኬቲንግ የምትሰሩትም is the best ለኔ። ግን ፐብሊኩ እንዴት አሳመናችሁ? አልከበዳችሁም መሸጥ? ላይ መጀመሪያ ላይ ፔኔትሬት አድርጎ ለመግባት ማለት ነው እንዴ ኮርስ ይከብድ ነበር። ከዛ በኋላ ግን ከዛ በኋላ ምንድን የተፈጠረው ይሄ ነገሮች እየተስተካከሉ ሄዱ ሳይሆን ልምዱን እያካበትን ሄድን አዘ ካምፓኒ ኦቨርኦል ማለት ነው። ሌትስ ሴይ ኦኬ ይሄ ነገር ይሄን ያህል ደቂቃ ከተቀቀለ ይሸታል፣ ይሄ ነገር ይሄን ያህል ከበሰለ ምሳቃ ውስጥ ሲታፈን ይበላሻል ምናምን አይነት የሚሉትን ነገሮች ኤክስፒሪየንስ እያደረግናቸው ከመጣን በኋላ አሁን የሆነ ወጥ የሆነ ነገር አግኝተናል። አንድ እሱ ከዛ በኋላ ሁለተኛ ደግሞ ምንድነው ፊገር ያደረኩት አትሊስት ሶሻል ሚዲያ ላይ እና ማርኬቲንግ ላይ ይሄንን ነገር ምግቡን አይደለም የምንሸጠው ለውጡ ነው የምንሸጥላቸው። ያ ማለት ሰው ማዕድ ሲመጣ ሂዝ ኖት ባይንግ ዘ ሚልስ ሂዝ ባይንግ ለውጡን መለወጡም ማለት ነው ትራንስፎርሜሽኑን ነው የሚገዛው። አሁን ሌትስ ሴይ በሆነ አጋጣሚ ምግቡ ባይጣፍጥ ልክ አይደለም ይሄ ነገር አይነው፣ ግን በሆነ አጋጣሚ ምግቡ ባይጣፍጥ አይ ልክ እኮ ነው በቃ ለውጡን አንድ የፈለጋችሁት አይነት ነገር ይባላል ሰዎች። በዛ መልኩ ነው እየሄደ ያለው ማለት ነው። ግን ዞሮ አት ዘ ኤንድ ኦፍ ዘ ዴይ ኦፍ ኮርስ ለውጡ ነው የሚፈልገው ሰው እንጂ የሚጣፍጥ ነገር መብላት ከሆነ የሚፈልጉት they can do it in any other place። ግን እዛው ላይ ተጨማሪ ጥያቄ አለኝ። በተለይ ኦንላይን ፕሮግራሙ ላይ ስቲል ማርኬቱ ገና ፊትነስ ላይ ራሱ እያታገለ ያለበት ታይም ነው። ገባ ላይክ ጂም የተለመደ ነው፣ ግን እንደዚህ ውጭ ሀገር ላይ ያሉ ነገሮች አልተለመዱም። እና ኦንላይን ፕሮግራም ስሸጥ እኔ ገብቼ አልዋሸም፣ ገብቼ ላይክ ቴስት ላርግ ብዬ ከፍዬ ምናምን አላደረግኩም። ጀኒውንሊ ካንተ ነው መስማት እንፈልገው እና how does it work like ኦንላይን ፕሮግራሙ የውጮቹን አለ፣ ግን ደግሞ ኢትዮጵያዊን ላይክ የኢትዮጵያን ማርኬት በማከለ መልኩ እንዴት ነው ላይክ እያደረክ ያለው ነገር? ኦኬ ሶ ምንድነው የሚደረገው መሰለህ ሜይንሊ ያለው ነገር ምንድነው ጂም ውስጥ ያለው ኮሚኒቲ እና እዚህ ፊትነስ ውስጥ ያለው ኮሚኒቲ ሴል ማድረግ ያለባቸው የሚመስላቸው ስቲል ፊትነስ ውስጥ ላለው ኮሚኒቲ ይመስላቸዋል። ሚንዋይል
የሆነ ልጅ ተነስቶ አፕል ሳይደር ቪኒገር እየሸጠ ነው ለዌይት ሎስ ማለት ነው ወደ ክፍለ ሀገር ምናምን እየላከ ነው ክብደት ለመጨመርም ብሎ ደግሞ እንደገና የሆነ ማር እየሸጠ ነው እሱንም ወደ ክፍለ ሀገር ድረስ ይልካል ምናምን አይነት ነገር ከዛ ሂዝ ሜኪንግ መኒ ከዛ ነገሮች ላይ አሁን ፊትነስ ውስጥ ያለ ሰው ሲሆን ግን ኦኬ ጂም ለሚመጣ ሰው ብቻ ነው የሚያስበው ጂም የምትመጣ አንድ ከስተመር ካለች ጂም የሚመጣ አንድ ሰውዬ ካለ ኦኬ ክብደቱን እንዲቀንስ እንደምንም ፐርሲቭ አድርጌው ሌላ ሰው ጋር ከሚሄድ የኔም ፕሮዳክት ይግዛ የሚለው ነው የሚያስበው ሚንዋይል ዘ ማርኬት ኢዝ ኦልሞስት ኢንፋይናይት ከምታስበው በላይ ብዙ ነው ስትሸጥ ለእነዚህ ሰዎች ብቻ አይደለም የምትሸጠው ኦቨርኦል ፎር ዘ ሆል ካንትሪ ነው የምትሸጠው ቢኮዝ አሁን ገዳም ያለች ሴት ይወላ ደውላልኝ ታውቃለች ኤክስልኬንግ ነገኘ ማለቅም ግን ኢማጂን ቆሎ ብቻ ነው የምትበላው ከዛ ሚል ፕላን ብላይ አክቹዋሊ ሚል ፕላን ተዘጋጀላትና ሊሸጥላት ሲል የሆነ ልጅ ነው አይደረግም እኮ ያለኝ ማርኬቱ ከምታስበው በላይ ብሮድ ነው ጂም ውስጥ ያሉ ሰዎችን ብቻ አይደለም ኢንጌጅ ማድረግ ያለብህና ኢምፓክት ማድረግ ያለብህ ኖርማል ዴይ ቱ ዴይ አክቲቪቲያቸው ላይ ያሉ ሰዎች አሉ እናት አለች ሽንኩርት ተሸክማ ምናምን ቤቷ የምትገባ ከዛ የሆነ ሜቢ ቲቪ አይታ ስለ ዳያቤቲክ ምናምን ሰምታ የፈራች ሴት ትያለች እና እሷን ቱ ሳም ኤክስቴንት አይምሮዋን ወደ አንተ መምጣትን ፐርሲቭ ማድረግ የምትችል ከሆነ ዛትሲት ጭራሽ ምንም የማታቅን ሴትዮ አሳውቀሃት ፕሮዳክት እንድትገዛ አድርገሃታል ጭራሽ ማርኬቱ ላይ የሌለን ሰው ወደ ማርኬቱ አምጥታ ጭራሽ የሸጥክላቸው ይሆናል ማለት ነው ኦልሞስት ኤቭሪዋን ኢዝ ዩር ከስተመር እዚህ ፊልድ ላይ ፊድባክ ውስጥ ላይክ ሚሉ ላይ የሚሆን ኦንላይን ፕሮግራሙ ላይ በተለይ ኦንላይን ፕሮግራሙ ላይ ብዙ እንትን አለኝና ፊድባኩ ምን ይመስላል የሰዎቹ በተለይ ለውጣቸውን እያዩ ነው ወይ ደግሞ ትራጀክተሪ ላይ የተነሳችሁበት ወይና ብዙ ኤክስፐሪመንት ስታደርጉ ኦፍኮርስ ወጪ ያለው አይደለ ያን ሁሉ ላይ ቴስት እስክታደርጉና አሁን ያለበትን ስትመለከተው ላይክ የሰው ፊድባክ ምን ይመስላል የሚያድግስ ይመስላል ከዚህ በላይ እሺ ሁለቱ ላይ ብቻ ልንገር ፎር ዘ ሚል ፕላን አሁን ሲሆን ሜቢ አሁን የፕላኔት ፊትነስን ታውቀዋለህ ውጭ ሀገር ያለ የሆነ ጂም ብዙ ብራንቾች አላቸው አሁን የእነሱን ቢዝነስ ሞጁል ካየኸው ያስቃል 90% ኦፍ ዴር ከስተመርስ ጂም አይገቡም እና አውቀው ነው እንደዛ ያደርጉት ቺፕ ስለሆነ መሰለኝ ቺፕም ነው ከዛ በኋላ ደግሞ ይሄ ፊት የሆኑ ሰዎች እንዲመጡ አይፈቀድላቸውም ይሄን ታውቃለህ አላውቅም ፊት የሆኑ ሰዎች ጂም ውስጥ ገብተው ሲሰሩ የሆነ ነገር ወይ ያጋጫሉ ወይ የሆነ ነገር ይሰማልና ያንን ነገር ምክንያት ያደርጉና ባን ያደርጓቸዋል እነዛን ሰዎች ከ3 ፕሌት በላይ መሰለኝ እንደ ሊፍት ማድረግ አይቻልም ኦልሞስት የሌዚ አይነት ነገሮች መሰብሰቢያ አይነት ነገር ነው ከዛ ግን ሄልዝህን መጠበቅ እንዳለብህ ማርኬት ያደርጋሉ ከዛ 90% ኦፍ ዴር ከስተመርስ የአመት ይከፍሉና አይገቡም ኢማጂን ኢኩፕመንታቸው አልተነካም ኤቭሪቲንግ ኢዝ ኒው ኤቭሪቲንግ ኢዝ ፍሬሽ አት ዘ ሴም ታይም በደንብ እየሰሩ ነው አሁን እሱን ሞጁል ክሊክ አይደለም ግን ወደ ሚል ፕላኑ ስታመጣው ቤዚካሊ ሁሉም ሰው መለወጥ ይፈልጋል ሁሉም ሰው የሆነ ኢሹ አለው እሷን ኢሹ ነው የምትነካላቸው ሶሻል ሚዲያ ላይ ከዛ ያቺን ኢሹ ትነካላቸዋለህ ያቺን ሴንሲቲቭ ፓርታቸውን ተች ታደርግላቸዋለህ ከዛ ኦንሊ ሲሪየስ የሆኑ ሰዎች ናቸው እሱ ነገር ወስደው የመለወጥ ቴንደንስ ያላቸው እንጂ አሁን ከወሰዱት ኢማጂን ኦልሞስት ከ3000 እስከ 4000 ሰው ወስዱታል እሱ ነገር ግን ከነዛ ውስጥ ሜቢ 50 or 60 ናቸው ስትሪክትሊ ሊወስዱት የሚችሉት ብዙ ለውጥ አለ ብዙ ሰው ይሄን ያህል ኪሎ ቀነስን ይላሉ ግን ኢትስ ፎር ዘ ፈርስት ፊው መንዝስ ከዛ በኋላ የመቀጠል ቴንደንሲያቸው በጣም ሚኒመም የሆነ ነገር ነው ያኔ ሜቢ ሲሪየስ የሆኑትን ሰዎች ወደ ማዕድ ትወስዳቸዋለህ or እንደዛ አይነት ሜትድ ትፈጥራለህ ግን ዞሮ አት ዘ ኤንድ ኦፍ ዘ ዴይ በቃ የምታሳምነው ሰውን or ደግሞ ሰው እንዲገዛ የምታደርገው ሴንሲቲቭ ፓርታቸውን ነክተህ ነው ማለት ነው ከዛ ቲክቶክ ላይ የሆነ ሰው የቪዲዮ ሲሰራ ነበርና ሰውነቱ like jacked ነው ሰውየው was crazy ዲቴል አልገባበትም አልዋሸም አላጠናሁትም ሶሻል ሚዲያ ላይ like ሰውየውም he was saying ብዙ ነገር እዛ ላይና what happened like ቻሌንጅ አዘጋጅተህ ነበረ በኦንላይን ፕሮግራም ኮቺንጉ ላይ መሰለኝ አይደለ so ምንድነው happen ያደረገው ስፔሲፊክሊ እዛ ላይ ኦኬ የትራንስፎርሜሽን ቻሌንጅ ነው 8 ዊክ ቻሌንጅ ነው ሰውነቱን አሪፍ አድርጎ የለወጠ ሰው መኪና ይሸልማል ነገር ማለት ነው ከዛ ብዙ ሰው ተለውጧል ግን ሆነስትሊ ስፒኪንግ እንዳሰብኩትም ብዙ ሰው አልተለወጠም እና ብዙ ሰው ለካ የተመዘገበው አክቹዋሊ ፕሮግራሙን ፈልጎ ነው እንጂ መኪናውን ፈልጎ አይደለም ኦፍኮርስ መኪናውን የሚፈልጉት ሰዎች አሉ ግን ሞር ኦፍ ትራንስፎርሜሽን ነው ለውጡን ፈልገውት ነው ብዙ ሰዎች የተመዘገቡት ለውጡን ፈልገው የተመዘገቡት ሰዎች ዋንስ ዴይ ጋት ምን ማድረግ እንዳለባቸው ከተነገራቸው በኋላ በቀጥለው ሄዱ የተቀሩት ደግሞ ማሸነፍ የሚፈልጉት ሰዎች በቃ ወግመው እየሰሩ ነበር ከዛ ጥቂት ሰዎች ናቸው መጨረሻ ላይ ፎቶዋቸውን ያስረከቡት ከዛ ከነሱም ውስጥ ደግሞ አሁን ያልከኝ ፊት የነበረው ልጅ በረከት ነው ስሙ ፊት የሆነው ልጅ ያልከኝ one of them ነበር
ከዛ አዘ ጀጅ አሁን ይሄን ነገር እንደሚያይ ሰው እሱ አለ ከዛ ሌላ የተለወጠ ልጅ አለ it wasn't even hard ጀጅ ለማድረግ ለኔ strictly ቀጭን የነበረው ልጅ to a more skinnier level የሚሄድበት journey is more difficult than እዚህ ጋራ water retention ያለበት እና already ሰውነቱ ላይ ጡንቻ ያለው ሰውዬ እንደነገርኩ water retentionን ከዛ በኋላ የተወሰነ amount of የተወሰነ አሪፍ ቢሆንም body fatቱን መቀነስ is much more simple ለሱ than ይሄኛው ልጅ so as a journey ስታስተያየው it's not even a question ይሄኛው ልጅ ማሸነፉ so ሌላ ልጅ አሸነፈ ማለት ነው ከዛ በቃ I think በእግዚአብሔር ይሻለው ምናምን ብሎ ቪዲዮ ሰራ እኔ ነገሩ ላይክ ሲሪየስ ነው ምናምን ብዬ ነው ግራ የገባኝ አልጠየቅኩህም እንትን ነው ልጁ ካገኘሁት በኋላ ምን አለኝ መኪናውን ለማሸነፍ ልጁን ጥሎ ምናምን በቃ ብቻውን እየኖረ ለሁለት ወር ወግሞ ነበር ሲሰራ የነበረው ግን ላይክ አንተ ላይክ በራስህ ስታንዳርድ ነው ነገሮችን ያየህበት ማለት ነው በራስህ ስታንዳርድ ሳይሆን አሁን ፊትነስ ላይ ባለ ኤኒ አዘር ፐርስፔክቲቭ ብታየው ይሄንን ነገር የሚያጠያይቅም ነገር አይደለም ቢኮዝ ፊትነስ ውስጥ ዲፕ በገባህ ቁጥር ዩ ዊል ሪላይዝ ላይክ መስል በኖረህ ቁጥር ኢትስ ማች ኢዚየር ላንተ ፋቱን ሉዝ ለማድረግ ከላይ ላይ ቢኮዝ በቃ ዞሮ ዞሮ በአጠቃላይ ፕሮቲን ምንድነው መስል ያለው ሰው ካን ኢዝሊ ሜልት ኦፍ ቦዲ ፋት ዛን መስል ከሌለው ሰው በላይ ሶ ዳይት ባያደርግ ሁላ ዳይት አላደረገም እያልኩ ሳይሆን ዳይት ባያደርግ ሁላ ና ጀስት በርገሩን ፒዛውን ምናምናም እስከዛሬ ሲበላ የነበራቸውን ጃንኮች አውጥቶ ጀስት ኤክሰርሳይዝ ማድረጉን ቢቀጥል ሲግኒፊካንት አማውንት ኦፍ ቦዲ ፋት ሉዝ ያደርጋል ከዛ በኋላ የተቀረውን ደግሞ እንደገና መቀነስ ይኖርበታል ያመጣውን ለውጥ ለማምጣት ግን አት ዘ ኤንድ ኦፍ ዘ ዴይ ለሱ ቀለል ያለ ጀርኒ ነው ራዘር ዛን ስኪኒ የሆነ ሰው ኢማጂን ሞር ስኪኒየር ሌቭል ውስጥ ሲገባ ሉዝ ያደረጉትም ዌይት ደግሞ ኢኳል ነው ሶ አይ ቲንክ 16 ኪሎ ነው ሉዝ ያደረጉት ሁለቱም ይህን ቁጭ አድርገህ ኤክስፕሌን አድርገህለታል አላረኩለት አይጠበቅብኝም ደግሞ ግን ላይክ ዲስአፖይንትድ እንደሆነ ቀረ ወይስ ላይክ ዩ ኖ ዩቭ ሴትልድ ያን ነገር ወይስ አላደረግከውም ጭራሽ አንቻ አላውቅም that is good ግን ላይክ ኦቨርኦል ፕሮግራሙ አሁንም ድጋሚ ብታረገው ከዚህ በኋላ የምታረገው አንተ በመትረካበት ሌቭል እየሰራ ነው ብለህ ታምናለህ because ለውጦችን እያየ ነው ሰዎች ስቲል እየተጠቀሙ ነው እና እሱን ስታይ ላይክ ዩ ፊል የሆነ ነገር እያረክ ይመስልሃል ወይስ ገና ነኝ እያልክ ነው እሱማ ኦፍኮርስ ገና ነኝ ነው የሚለው አይምሬ ግን ያ የሰውን ለውጥ ባየህ ቁጥርና ሌላ ነገር ባየህ ቁጥር እያነሳሳ ይሄዳል ሞር ነገሮችን ለማምጣት ምናምን ነገር እየገፋ ይሄዳል ቅድም እንዳልከው ነው ላይክ አንዱ እየመራ ሲሄድ ስፖርት ውስጥ እንግዲህ you've been በተለይ ስፔሲፊክሊ ስፖርት ኦፍ ባዲ ቢልዲንግ ላይ I think one of the hardest ይመስለኛል እንግዲህ ካሉት ብዙ ዲሲፕሊን ቢጠይቅ ነው at the same time ደግሞ ብዙ ካራክተሮችን ትገነባለህና በዚህ ስፖርት ውስጥ ሎንግ ኢነፍ መቆየትህ ኢትዮጵያ ውስጥ ሆነ ላይክ ስልህ አኗኗሩን እናውቀዋለን ኢትዮጵያዊ ሆነ ገባ እንደዛ ሆነ ግን ቢልድ ያረካቸው ካራክተሮች አሉ ወርክ ኤቲክስ አለ ብዙ ነገሮች እና ፐርሰናሊ አንተን ላይክ ስራ ላይ ጠቀመህን cuz ላይክ ገባ ስፖርት ብቻ ዝም ብለን ስሩ ይያለን አይደለም ላይፍ ላይ አፕላይ መሆን አለበት ነገሩና ብረቤት ሂዱ ሲባል ስፖርት ስሩ ሲባል ላይክ ለመክሳት ብቻ አይደለም ላይፍ ላይ ሊትራሊ አፕላይ የሚደረጉ ስኪል ሴቶች አሉና እነሱ ምንድናቸው ላንተ የጠቀሙ በተለይ ቢዝነስ ላይ ኦኬ ሶ ሆነስትሊ ስፒኪንግ ሁለቱ እንደ ሴፓሬት ነገሮች ነው ማያቸው አይ ኖ ቦዲ ቢልዲንግ ውስጥ መሆነ ሆር አጠቃላይ ጂም ሴቲንግ ውስጥ መሆኑ አንድ ሰው ውጪ በወጣ ያለው ላይፉ ላይ ኢምፓክት ስለሚኖረው ሞር ሜቢ ኮንፊደንስ ስለሚጨምርለት አንድ ነገር ውስጥ ገብቼ ይሳካልኛል የሚለውን ኮንፊደንስ ስለሚጨምርለት በራሱ በሰውነቱ ኦን ሂዝ ኦን ስኪን ያለውን ኮንፊደንስ ስለሚጨምርለት እነዚህ ነገሮች ስለሚኖሩ ያው ሞር ስራው ላይ ሰክሰስፉል የመሆን ቴንደንሲ ሊኖረው ይችላል ግን ደግሞ at the same time ይሄንን ነገር ስታየው there are people who have never went to the gym who are far more successful than ጂም የሚሰሩ ሰዎች ሶ ሁለቱን ነገሮች as much as possible ላለማያያዝ ሞክራለሁ ጂም መስራቴ ነው ሶ በቻልኩት መጠን try to excel እና አሪፍ ሰውነት ለማምጣትና አሪፍ ነገር እንዲኖረኝ አሪፍ ሰውነት እንዲኖረኝ ወር አሪፍ ተወዳድሬ አሪፍ ውጤት ለማምጣት ኤክሴል ለማድረግ ሞክራለሁ ከዛ በኋላ ደግሞ ቢዝነሱን ወር ደግሞ ስራውን ደግሞ ለብቻው እንደገና እሱም አሪፍ የሆነ ነገር እንዲያመጣ እና አሪፍ የሆነ ፋይናንሻል ስታቢሊቲ እንዲሰጠኝ ለብቻው ፐርሲው ያደርገዋለሁ እሱ ማለት ነው ሶ አዝ ሁለት የተለያዩ ነገሮች ነው ማያቸው ምን ይመስላል የባዲ ቢልዲንግ ጀርኒ በተለይ ሎንግ ስቶሪ አሳጥረ ምን ተማርክበት ላይክ እንደ አንድ ኢትዮጵያዊ ሳውዝ አፍሪካ ሄዳል
ናሽናሊ ኮምፒት አድርገሃል። ናሽናሊ እንደ ኢትዮጵያ ሰው እንደ አፍሪካ ማለት ነው ኮምፒት አድርገሃል። ወደፊትም ላይ አይ ቲንክ ዩር ፕላኒንግ ሌላም ኮምፒቲሽን እና ግን እስካሁን እስካለበት ደረጃ ላይክ ምን ተማርክ ከባዲ ቢልዲንግ ኢን ጀነራል? You chose the toughest አንተም you chose the toughest sport in Ethiopia by the way. ግን actually it's not tough ካሰብክበት። እንዴት ኤክስፕሌን አድርግልኝ። because ብዙ ሰዎች አሁን ያላቸውን የምግብ ኮንሲደር የሚያደርጉት ምግቡን ምናምን ያዩና ከባድ ነው ይላሉ እኮ። እሱን እኮ ነው የምልህ ታፍ ያልሆነበት ሪዝን ምንድን ነው? ቅድም እንዳልኩክ ነው። አንድ ሰው ቦዲ ቢልዲንግ ውስጥ ሲገባ ኦር እዚህ ስፔሲፊክ ፊትነስ ፊልድ ውስጥ ሲገባ ነገሮችን ውስን አድርጎና ግድብ አድርጎ ያያቸዋል። አሁን እንዳልከው ቺክኑ ምናምን ነው ኢሹ የሚሆነው ቺክኑ ከዛ ቢፉም ሆነ ከዛ ወደ ሌላ ቦታ ትራቭል ማድረጉም ሆነ ኦር ደግሞ አሪፍ ጂም ውስጥ መስራቱን እነዚህን ሁላ ነገሮች ልታገኝ የምትችለው ልታሟላ የምትችለው ፋይናንሻሊ ስቴብል ባትሆንም ዞሮ ዞሮ ገንዘቡ ሲኖርህ ነው። ዋነኛ ጥያቄ እዚህ ጋር ኢፍ ዩ ላቭ ዘ ስፖርት ኦፍ ቦዲ ቢልዲንግ ጂም ውስጥ ገብተህ ስፖርት መስራትን የምትወድ ከሆነ እና ዳይት ማድረግን የምትወድ ከሆነ በቃ ያንተ ስራ አክቹዋሊ ስፖርት መስራቱና ዳይት ማድረጉ አይሆንም። ያንተ ስራ የሚሆነው ቢዝነስ ላይ ኤክሴል ማድረግ ነው ማለት ነው። ቢኮዝ ያን ነገር የምትወደው ነገር እስከሆነ ድረስ እየሰራሁበት አይደለም ብለህ ነው የምታስበው። ዝም ብለህ ነው የምትሰራው። ጂም መግባትን እስከወደድከው ድረስ ጂም ገብተህ ትሰራለህ። ኢትስ ላይክ ቫኬሽን እና እረፍት ነው ለአንተ። ዳይት ማድረግን የምትወደው ከሆነ ዳይት ማድረጉ እንደገና ለአንተ ጀስት ኖርማል ነገር ነው የሚሆነው። ከዛ ውጪ ስራዬ ምንድን ነው ብለህ ስታስበው ስራ ኦኬ ይሄንን ጂም ገብቼ መስራት እንዲቻለኝና ዳይት ማድረጉንም ደግሞ በአሪፍ ምግቦች ዳይት ማድረግ እንዲችል ገንዘቡን ማምጣት ነው የሚሆነው ስራ ማለት ነው። እሱን ገንዘብ እንዴት ነው የምታመጣው? ዩ አክቹዋሊ ስታርት ወርኪንግ። ቅድም ያልኩህን ነገር ግድብ አድርገህ በማየት ፋንታ ብሮድሊ አይታቸው ነገሮችን ገንዘብ ለማምጣት ትሞክራለህ ማለት ነው። ስራህን ይሄንን ካረከው ገንዘብ ማምጣቱን ካረከው ቢኮዝ አይ ዶንት ቲንክ ይሄኛው ስራ አይመስለኝም። ጂም ገብቶ መስራቱ ዳይት ማድረጉ ምናምን ነገር ወርክ ስራ ሊሆን አይገባም። ቢኮዝ እወደዋለሁ ብለሃላ። አሁን እወደዋለሁ እስካልኩ ድረስ ወጥቼ አላማርርም። ዳይት እያደረኩ ነው አሁን ብሮኮሊ ነው በላው ኦር ደግሞ ጂም 1 ሰዓት 2 ሰዓት ካርዲዮ አሰቃየኝ ምናምን አይ ነገር ብዬ አላወራልህም። ቢኮዝ ዋናው ታፍ ያለው ስራ እዚህ ጋር ነው። ማልወደው ነገር ገንዘብ መስራቱን ነው። ገንዘቡን ወደዋለሁ ግን ገንዘብ መስራት ነው ማለት ነው። እዛ ጋ ያለውን ስራ ነው ማልወደው። ያለው የኔ ትሩ ወርክ እና ኤቲኬ የሚታየው እዛ ላይ ይሆናል ማለት ነው። ኢዚን ያልኩበት ሪዝን ቦዲ ቢልዲንግ ጂም መግባቱ ምግብህን መቆጣጠሩ እስከወደድከው ድረስ ቫኬሽን ነው ለአንተ። ዋናው ስራ ጀስት ፋይናንሻሊ ስቴብል መሆን ላይ ነው ማለት ነው። እሱ ፓርት ላይ ላይክ በእናት ቅድም ወዳልኩ ጥያቄ ትመጣልኛል ቢግስት ሌሰን የተማርከውን ሌሰን እና ግን እዚህ ላይ ብዙ ሰዎች ሚስ የሚያደርጓት ፖይንት ይመስለኛል አንተ ላይ በደንብ ያወራውና ኢላቦሬት ብታደርግልኝ። ከዚ ቦዲ ቢልዲንግ አለ they don't know how to make money እዚህ ጋር ደግሞ እሱ እንዴት እናድርገው ነው ጥያቄው። በዛ ቢባል የጂም ትሬነር ትሆናለህ። እሱ ደግሞ በቃ ከእጅ ወደ አፍ ነው። ይሄን ያክል ላይክ ላይፍን የሚቀይር ትልቅ በተለይ ፋይናንሻል ፍሪደምን ሰኪር የሚያደርግ እንትን ነገር የለውም እውነት ለመናገር እና እሱ እንዴት ታያለህ? ላይክ ምክር ምንድን ነው? ስፖርቱ ወጥረው ይዘው የሚያማምር ጄኔቲክስ አሪፍ ሰውነት ይዘው ስራ አለሙ ላይ ግን ላይክ ምንድነው መሰለህ የምታደርገው አዘ ጄኔራል ሩል ኦፍ ተም መጀመሪያ ስፖርቱን ትወደዋለህ፣ ጂም እየሰራህ ነው፣ ከዛ ዳይት እያደረክ ነው፣ ከዛ አሪፍ ሰውነትን አምጥተሃል፣ አሪፍ ሰውነት አቺቭ አድርገሃል። አሪፍ ሰውነት ያለህ ቤት ውስጥ ዝም ብለህ ቁጭ ያልክ ሰውነህ ልበልህ። አሪፍ ሰውነት አለ ቤት ውስጥ ቁጭ ብለሃል፣ ምን እንደምታደርግ አታውቅም። ዩር ፈርስት አክሽን ሹድ ቢ ያንን ሰውነት ማርኬት ማድረግ። ይሄ ሰውነት አለኝ፣ ይሄንን ሰውነት ያመጣሁት እንዲህ ነው የሚለው ነገር ማርኬት ታደርጋለህ። ያንን ነገር ስታደርግ ዩ ቢልድ ትረስት ቱ ዘ ኮሚኒቲ። ከዛ በኋላ ስሩ ታይም ያንን ቢልድ ያረካውን ትረስት እና ያንን ጋዘር ያረካቸውን ኮሚኒቲዎች ኢን ዘ ፊውቸር አት ሳም ፖይንት ኢን ታይም ሊኩዊዴት ማድረግ ትጀምራለህ። ግዴታና ግዴታ አሪፍ ሰውነት ካለው አንድ ሰው ጂሙን የሚወደው ከሆነ ስፖርት መስራቱን የሚወደው ከሆነ እና ቦዲ ቢልደር ነኝ የሚል ከሆነ እንደነገርኩ ቅድም ቦዲ ቢልዲንግ ስራው አይደለም። ሰውነቱ አለ፣ እሱ ነገር ማርኬት ያደርገዋል፣ እሱ ነገር ሶሻል ሚዲያ ላይ ያወጣዋል። ከዛ በኋላ ዋንስ ትረስቱን በደንብ ካካበተ በኋላ አት ሳም ፖይንት ኢን ታይም ኢን ዘ ፊውቸር ሜቢ በጂሙ ዙሪያ ኦር በአጠቃላይ በእንደዚህ ባሉ ነገሮች ዙሪያ ሂካን ሴል የፈለጋቸውን ነገሮች ሂካን ሴል ወርክአውት ፕላን። አሁን ኢማጂን ወርክአውት ፕላን ኢዝ ሱፐር ኢዚ ቻት ጂፒቲ ላይ ገብተህ ማውጣት የምትችለው ነገር ነው። ግን አይ ሃቭ ሶልድ ወርክአውት ፕላንስ ቱ ኦልሞስት ወደ 400 ሰዎች። ሲምፕል እኮ ነው ወርክአውት ላይ ፑሽ ፑል ሌግ ማለት ነው፣ ባይሴፕስ ትራይሴፕስ ምናምን ነገር ማለት ነው። ኢትስ ሱፐር ኢዚ። ግን ለምንድነው ሰው ያንን ነገር ከኔ የገዛው? ኢትስ ቢኮዝ አይ ሃቭ ቢልድ ዘ ትረስት፣ እምነቱን ገንብቻለሁ እና ኮሚኒቲውን ሰብስቤዋለሁ። ያንን ነገር
ወደ ገንዘብ እየለወጥኩት ነው ማለት ነው። ግዴታ አንድ ሰው አሪፍ ሰውነት አለኝ የሚል ከሆነና አሪፍ ጂሙን ወደዋለሁ የሚል ከሆነ ሶሻል ሚዲያ ላይ ራሱን ሰውነቱን ማርኬት ማድረግ ይኖርበታል። ዋንስ ማርኬት ካደረገ በኋላ ሰውነቱንና ኢነፍ ትረስት ቢልድ ካደረገ በኋላ ያንን ነገር በፈለገበት መንገድ ወደ ገንዘብ መለወጥ ይችላል። ምክንያቱም ገና በጣም ታችን ያለ ነው እንደ ሀገር። አሁን እንደውም እድለኛ ነን እዚህ በመሆናችን። ቢኮዝ እኔ አሁን ለምሳሌ ውጭ ሀገር በሆነ አይ ዶንት ቲንክ አይ ካን ሴል የሚል ፕላን ቢኮዝ ማን ይገዛል የሚል ፕላን እዛ ሜቢ ኦንላይን ትሬኒንግ ኦር ኮቺንግ ላካሄድ እችላለሁ። ከዛ ውጭ ግን የምግብ እቅድ ውሰዱ ልል አልችልም። እዚህ ግን ሰው ገና እንጀራ መብላት እንደሚችሉ አያውቁም። ዳይት እያደረጉ ሩዝ መብላት እንደሚችሉ አያውቁም። እነዚህ ነገሮች መኖር እንደሌለባቸው ነው የሚያውቁት። ሰው እንጀራ እያስበላሁ የቀነስኳት ከስተመር አለችኝ ስል ግዴታ ሶፎንያስ ጋር መሄድ አለብን ነው የሚለው ሰው። ቢኮዝ ሶፋር በኒውትሪሽኒስትም ሆነ ኦር ኤኒ አዘር ፕሌስ ሄደው ዳይት ለማድረግ ሲሞክሩ የሚወዷቸው ነገሮች ፉሊ ከቶፍ ስለሚደረግባቸው they don't have a clue of how to diet። ገና ሁሉም ነገሮች ታች ስለሆነ ያሉት እስካነበቡ ድረስ እና ፓሽናቸው እስከሆነ ድረስ በብዙ ነገር ዙሪያ ገንዘብ መስራት ይችላሉ። ሶሻል ሚዲያ ላይ ደግሞ ስትመለከት እንደዚህ ሮንግሊ ሰውን ሚስጋይድ እያደረጉ ያሉ ነገር ሁለት ነገር እንድንመለከት ፈልጋለሁ እዚህ ጋር ላይ ሚስጋይድ እያደረጉ ያሉ ሰዎች እና ጭራሽ ደግሞ ሶሻል ሚዲያ ፐርሰናሊቲ የሌላቸው ሰዎች ግን ሙሉ ስኪል ሴት አሁን ያወራውን ነገር እንዳለ ስኪል ሴቱን አላቸው ወጥተው ግን ካሜራ ፊት ማውራት የማይችሉ ላይክ በቃ ያልተሰጡ ሰዎች አሉና ሁለቱን ይልኝ እዚህ ጋር ሮንግሊ ላይክ ሚስጋይድ እያደረጉ ያሉ ሰዎች አጉል ድፍረት የማይባሉ ነገሮች እያሉ ኢሳይንቲፊክ የሆኑ ነገሮችን ላይክ ለሰው ጋይድ እያደረጉ ለምን they're confident ሰውነት አላቸው። ያው ኢትስ ሮንግ እንደዛ ማድረግ ልክ አይደለም። ግን አውድ ፕሪፈር ይሄኛውን ሰውዬ እውነት ቢኮዝ አይ አም 100% እርግጠኛ ያ ሰውዬ ማታ እየተኛ ከሆነ በሰላም ችግር አለበት ወይ ሌላ ፊልድ ውስጥ መግባት አለበት። ቢኮዝ ሮንግሊ የሆነ ሰው የሆነ ነገርን እየሸጠ ብዙ ገንዘብ እያገኘበት እንደሆነ አውቆ ማታ በሰላም መተኛት የሚችል ከሆነ አይ ዶንት ቲንክ ዛት ሞራሊ ልክ የሆነ ሰው አይደለም። ግዴታ ይሄ ሰውዬ ሪጋርድለስ ኦፍ ሶሻል ሚዲያ ላይ መቅረብ ፈለገም አልፈለገም ተሰጠም አልተሰጠም ይሄን ነገር እያየ ዝም ብሎ መቀመጥ የሚችል ከሆነ አርፎ ይቀመጥ። ከምን ማድረግ አይችልም። ገንዘብ ልስራ ማለት አይጠበቅበትም ማለት ነው። ከእጅ ወደ አፍ መኖር ይችላል። ግን ኖ ልክ አይደለም። አንድ ሰው በዚህ መልኩ ገንዘብ መስራቱ ይከነክነኛል። አሁን ፎር ኤግዛምፕል እኔ ይከነክነኛል። የሆነ ሰው ባለፈው ነው ያውቅተውን ልጁን ቁመት መጨመሪያ መጽሐፍ መሸጡ ያናደኛል። አልተኛም። ይህን ስሰማ አልተኛውም። ቶክ ቱ ሚ ስለሱ what happened አንድ ቪዲዮ ብቻ ነው ያየሁት እሱ ምንድነው የምግብ እቅድ ፈልጋ የሆነች ከስተመር አገኘችኝ። ከዛ ግን ዝም ብሎ ነገር አይደለም ይሄ ዝም ብሎ ስካም አይደለም አለች። how come it's scam በቃ ክብደትሽ እንድትቀንሽ ነው ማግዝሽ አልኳት። ከዚህ በፊትም ሌላ መጽሐፍ ነገር ገዝቻለሁና ክብደት እንዴት እንደምትጨምሪ የሚያግዝ ነው ማነው ቁመት እንዴት እንደምትጨምሩ ምናምን የሚለው አለችኝ። and I think she's 30 something years old እና ገዛሁትና ግን ምንም ቁመት አልጨመርኩም አለችኝ። እዛ መጽሐፍ ነው አልኳት። አለች ገዛሹ ከዛ አልኳት። ከዛ አለች she bought a መጽሐፍ that teaches you how to increase weight መጽሐፉን ላኪልኝ አልኳት። ከዛ ላይ ወጥ ማላክችልኝ መጽሐፉን ግን አይ ፊገርድ ለካ አለ መጽሐፍ የሚሸጥ ሰው አለ ቁመት ለመጨመር። ከዛ ኢማጂን ሃው ኢዲዮቲክ ዛት ኢዝ እንዴት ልትል ቻልክ አንተ? ከዛ ላይ ሰውየው እንግዲህ እኔ ብዙም ባላቅ እኔ ማራቀው ገባ ላይ ብራንድ ገንብቶ መጽሐፍ እየሸጠ ብዙ ሰው እየገዛው ነውና ከምን ፖይንት ኦፍ ቪው ነው አንተ ላይ ተነስተ this is wrong ያልከው? ከኤኒ ፐርስፔክቲቭ ተነስተ ሮንግ ነው። ቢኮዝ ቁመትን ልትጨምር የምትችለው ሳይንቲፊካሊ ስፒኪንግ ሜቢ እድለኛ ከሆን ከአዘ ሜል እስከ 22 23 24 ድረስ ልትሄድ ትችላለ። 22 አሁን አክቹዋሊ ሰዎች እንቅልፋቸውን ሲተኙ ሄት ይጨምራሉ። እንቅልፍን ስተኛ ሄት ትጨምራለህ ስላይት ሴንቲሜትርስ ማለት ነው። ከዛ በኋላ ስትነሳ ያ ሄትህ የተወሰነ ሽሪንክ ያደርጋል። ሜቢ ሌት ሴ 24 ዓመት ላይ ልትደርስ የምትችልባትን ፖቴንሻል ሄት እርሊ ኦን አቺቭ ልታደርገው ትችላለህ። በ18 በ19 በ20 ዓመትህ የሆነ ታይፕ ኦፍ ኤክሰርሳይዝ እና የሆነ ታይፕ ኦፍ ሩቲን ተከተለህ ማታ ስተኛ ያለችዋን ነገር ተነስተህ አቺቭ እንድታደርጋት የሚያደርጉ ነገሮች ሊኖሩ ይችላሉ። ዋንስ ግን ያንን ሊሚት ሂት ካረክ በኋላ እና ቦን ዴንሲቲ ሁሉም ነገር ጥብቅ ከሆነ በኋላ መጨመር ማይችልበት ደረጃ ላይ ከደረስክ በኋላ ኢቨን ግሮዝ ሆርሞን እየወሰድክ መጨመር ማትችልበት ደረጃ ላይ ከደረስክ በኋላ መጨመር የሚባል ነገር የለም። አሁን ኦሊምፒያ ደረጃ ላይ ያሉ ተወዳዳሪዎች እኮ ቁመት ቢጨምሩ ኢማጅን ደስታቸውን። ቢኮዝ በሄት አይደለ ውድድሩ የሆነ ያህል ቁመት ያለው ሰው የሆነ ያህል ክብደት ነው የሚፈቀድለት። በየአመቱ አሁን ሜቢ ካያቸው አላውቅም የሚወስዷቸው ፔፕታይዶች ምናምን ነገር አሉ። ከዛ አሁን አንድ ተወዳዳሪም አለ ቁመቱን
ስላይትሊ በሆኑ ዲታችድ ሆኖ ከጉልበቱ ከወገቡ ከአንገቱ ከትከሻው ምናምን ዲታችድ ሆኖ የተወሰነ የውድድር ቀን ላይ ቁመቱ ትንሽ የስላይትሊ ጨምራ እንድትገኝ ተዘቅዝቆ የሚውል ተወዳዳሪ አለ። እንደዛ እየተደረገ ባለበት ያለበትን ነገር ታይና ከዛ እዚህ ጋር የሆነ ሰውዬ መጽሐፍ ግዙ እያለ ነው ቁመት ለመጨመር። ጠርተን ባወራው ደስ ይለኛል። እሺ ካለኝ ጠራዋለሁ። ወደ ቅድሙ ሰውዬ ደግሞ ተመልሰልኝ። ላይክ እነዚህ ፎልስ ኢንፎርሜሽን የሚሸጡ ሰዎች በጣም ሱፐር ኮንፊደንስ ስለሆኑ ብቻ ማለት ነው እና ዲስከስ አረግን ግን ኮንፊደንስ ስለሌላቸው ኮንፊደንስ ላይክ አያውቁም ማለት አይደለም። እውቀት አለው፣ የሚያስፈልገውን ስኪል ሴት አለው። ግን ማርኬቲንግ ላይ ደግሞ ምንም ብዙ ሰው ስለማቅ ነው ያልዋሸ ብዙ ሰው ቃለ ላይክ እናንተ ብትወጡ ያቸው እነዚህን እያልኩ ማለት ነው። ገባ ምንድን ነው መክር ለነሱ እንዳልኩ ነው። ግዴታ ሊከነክናቸው ይገባል። መተኛት የለባቸውም። ይሄ ነገር እየሰሙና ይሄ ነገር እያወቁ አሁን ቁመት መጨመር እሱም ተሆና ሌትስ ሴይ አፕል ሳይደር ቪኒገር አሁን የሸጠው ሰውዬ በ100 ሺዎች ሰርቷል። አፕል ሳይደር ቪኒገር ስጠጡ ክብደታችሁ ይቀንሳል ስላለ የሚለውን ነገር እየሰማ ሚንዋይል ግን አንተ እንዴት አንድ ሰው ክብደት በትክክል መቀነስ እንደሚችል የምታውቅ ሰው ሆነ እሱን እውቀትህንና እሱን ፖቴንሻልህን ይዘህ መተኛት ማለት ብትሞት ይሻላል። እውነት ግን ጭራሽ አልችልም ካለስ እኮ ቢሞት ይሻላል። ሌላ ኦፕሽን ሌላ ዌይ ኦፍ ማርኬቲንግ በተለይ ዳዝን ሀቭ ቱ ቢ አሁን አልዋሽም። ላይክ በዲጂታል ማርኬቲንግ ፈርማችን እኛ አይ ቢሊቭ ኢን ሶሻል ሚዲያ ላይክ ዲፕ ቢሊቨር ኦፍ ሶሻል ሚዲያ ነኝ። ግን እነዚህ ሰዎች እንዴት ምን እናደርጋቸው ነው? ላይክ ኢትስ ሱፐር ኢዚ ባይ ዘ ዌይ ዩ ዶንት ኒድ ሎት ኦፍ ፎሎዊንግ እና ሎት ኦፍ ኢምፓክት አያስፈልጋቸውም። አሁን እነዚህ ሰዎች አሁን ፎር ኤግዛምፕል አሁን ሌትስ ሴይ ሰሞኑን ፖስት ማድረጋቸው ታይፕ ኦፍ ቪዲዮዎችና ትሬንዶች አሉ። ሞር ቪው አላቸው፣ ሞር ኢንጌጅመንት አላቸው፣ ፎሎዊንግ ቁጥሬንም በደንብ ይጨምሩታል። ሜቢ 500,000 ሊታይ ይችላል አንድ ቪዲዮ፣ 400,000 ሊታይ ይችላል፣ 200,000 ሊታይ ይችላል ምናምን ነገር። አሁን እሱ ላይ ስላይትሊ ስለ ኒውትሪሽን እና ስለ ሚል ፕላን ላወራበት እችላለሁ እሱ ቪዲዮ ላይ። ኢማጂን 500,000 ሰው አይቶታል፣ ግን ኖት ኢቨን 0.1%ቶች አይገዙትም፣ ፖቴንሻልም አያሳዩም ቱዋርድስ ሚል ፕላን። አይተውት ስቀውበት ኦር ተዝናንተውበት ኦር ኢንፎርሜሽን የሚወስዱም ከሆነ ኢንፎርሜሽን ወስደውበት ያልፉታል እሱን ቪዲዮ። the next day ግን እሱ ቪዲዮ አለ። ከዛ the next day strictly about my meal plan እና strictly about weight loss የሆነ ቪዲዮ ሰርቼ 10,000 ሰው ብቻ ቢያየው I will have 10 potential customers. so it's not about እነዚህ ሰዎች ወጥተው ማርኬቲንግ ስኪላቸው አሪፍ መሆኑ አለመሆኑ አይደለም። they just need to start at some point in time. ከዛ ዋንስ ከጀመሩ በኋላ ና ትረስቱን ቢውል እያደረጉ ከሄዱ በኋላ ግዴታ ሰው መምጣቱ አይቀርም። so it's super easy ወጥቶ ሶሻል ሚዲያ ላይ እውቀቱ እያለህ ማለት ነው ነገሮችን አስተምረህ ነገሩ ትረስቱን ቢውልድ አድርገህ ከዛ በኋላ ያለህን እውቀት ለሰው ሴል ማድረግ it's super easy ሆነ ነገር። let's get back to የቅድሙ ጥያቄ ምን እንድታስብ ነው ባይዘው ጊዜ መስጠት ይነበርንማ ምን አስተማረ ባዲ ቢልዲንግ ላይክ እስካሁን ባለህበት ደረጃ አልቆመም ይቀጥላል ግን እስካለበት ድረስ the biggest lesson የተማርከው ስለ ባዲ ቢልዲንግ ስፖርት ውስጥ? so not everything is meant for you actually እሱ ነገር የተወሰነ ተምሬያለሁ። ያ ማለት አሁን it's hard to learn ይሄንን ነገር አክሴፕት ለማድረግ የሚከብዳል። ግን በቃ የምትወዳቸው ነገሮች or achieve ማድረግ የምትፈልጋቸው ነገሮች ላይ achieve ታደርጋለህ ማለትም አይደለም እና እነዛ ነገሮች actually ጥሪ ናቸው or ደግሞ በቃ እንጃ በዛ ፓዝ ትሄዳለህ ማለት አይደለም። ያንን ያልኩ ለምንድን ነው አሁን as far as I can remember የሆነ ደረጃ ላይ መድረስ ፈልጋለሁ in body building. so actually body building ያስተማሪ ነው የሚባለው ይሄ ነገር ታዲያ ግን እየሄድኩ ቁጥር or body building ውስጥ more journey እየሄደ ቁጥር I started realizing that የሆነ ቦታ ላይ እንደማቆም እንጂ የሆነ elite level of physique or elite level of aesthetics ላይ ደርሼ የሆነ ደረጃ of ውድድር ላይ እንደማልደርስ ማወቁን እና እሱንም ደግሞ ስታቅ humbly እና በተረጋጋ መልኩ እንድታቀው ቀስ በላይ ነገር እንዲህ ላይ ነው ያደረገልኝ። so ችግር የለውም የሚለው ነገር ደግሞ ማለት ነው ግዴታ አይደለም። ለምን አልክ ግን ላይክ ኤሊት ሌቭል አልሄድም ያልከው ላይክ ምን ሪስኩን ፈርተህ ነው ያለውን ሄልዝ ፋክተር ነው ወይስ ኦር ደግሞ ላይክ ባሪየሮች አሉት ባዲ ቢልዲንግ እና ኢትዮጵያ ዙሪያ አይደለም እንደዛ ሳይሆን ምኑን አይተህ ነው ላይክ አልደርስም ያልከው? ፐርሲቭ እያደረከው ያለ ከዛ በኋላ ኦኬ ሪያሊስቲክ መሆን አለብህ። የሆነ ሰዓት ላይ ሪፍሌክት ማድረግ አለብህ። ኦኬ ቆም ትላለህ። ኦኬ ሶፎንያስ ስንት ዓመቱ ነው? ኦኬ እንዲህ ዓመቱ ነው። ከዛ ጄ ከትለርን በ18 ዓመቱ ታየዋል። ኦኬ ጄ ከትለር በ18 ዓመቱ ናቹራል ይሄንን ነው የሚመስለው።
ከዛ ኦኬ ሶፎኒያስ አሁን ሌትስ ሴ ከዚህ በኋላ ለ3 ዓመት ፒኢዲ ብላስት ቢያደርግ አይ ዶንት ቲንክ ዩድ ሉክ ላይክ ጄ ከተለር በ18 ዓመቱ ናቹራል ሆኖ ማለት ነው ሶ ትላለህ ለካ እንዲህ ነው አይነት ነገር የሚለውን ሪያላይዜሽን ይፈጥርልሃል ይሄን ነገር እንድትማረውም ያደርግሃል ይሄን ነገር መማርህ ሌላ ፐርስፔክቲቭ ኦፍ ላይፍ ላይም ያሉትን ነገሮች እንድትወስዱ ያደርግሃል ዞሮ ግን በቃ ግዴታ ለአንተ ነው ኦሊምፒያ ላይ ትቀርባለህ ማለት አይደለም ቦዲ ቢልዲንግን ወደድከው በደንብ ትሰራበታለህ በደንብ ዳይት ታደርጋለህ በደንብ በቃ እንዳንተ የሚጠገረር ሰው የለም ማለት ኦሊምፒያ ላይ ትወጣለህ ማለት አይደለም because there are many factors አብሮ ተያይዞ እዚህ ላይ ግን ኤምፋሳይዝ ብታደርግልኝ ደስ ይለኛል because አላቅም ያንተም ፋን ቤዝ ሊሆን ይችላል ኦር ደግሞ በዙሪያ ያሉ ሰዎች በኔ ዙሪያም በአንተም ዙሪያ ያሉ ሰዎች አሉና ቦዲ ቢልዲንግ ላይ ያሉ ሲሪየስሊ ወስደውት ላቭሊ ስፖርት ነው ስለ ላይክ የሚወደድ ስፖርት ነው ለሚወዱት ሰዎች እና ዩ ሳት ዳውን ቁጭ ብለህ ሪፍሌክት አረክና ሪሊስቲክ የሆነ ነገር ነው ላይ ኮንክሉድ ያረኩና ለእነሱ የሆነ ነገር በላቸው ከዚህ ነው እነሱም ኮንክሉድ ያረኩ ለሁሉም unless you have የሆነ ነገር እንዳልኩክ በ18 ዓመት ወር በ19 ዓመት እና ሊፕሪስት የሚናገሩት ነበር ይሄን ነገር አንድ ሰው ኦሊምፒያ መድረክ ላይ እንደሚወጣና እንደማይወጣ በ18 በ17 እና በ19 ዓመቱ አይቼ እነግርሃለሁ ይሉ ነበር እውነት ነውም ደግሞ ቦን ዴንሲቲ ዩናይትድ አሁን ፎር ኤግዛምፕል ፊል ሂዝ ብረት ሳይነካ ባስኬትቦል ተጫዋች እያለ ሂውድ ቢት ላይክ ኤቭሪዋን አይነት ነገር ኢማጂን እሱን እያየ ብረት አንስቶ ያቅም ሰው እሱን ታየውና ከዛ አሁን አንተ ያለህበትን ነገር ታየዋለህ ኢማጂን ሃው ፋር ኦፍ ዩ አር እሱም ደግሞ በፊት ነው አሁን ደግሞ ጄኔቲክስ ካፑና ያለው ነገር እየተሻሻለ እየሄደ ነው ለምን እንደሆነ አላውቅም ብቻ አሪፍ የሆነና እያማረ እየሄደ ነው ዞሮ ዞሮ ፐርሲው አታርገው እኮ አይደለም የሆነ ደረጃ ትደርስበታለህ የሆኑ አሪፍ ነገሮች ታይበታለህ አሪፍ ውድድሮች ትወዳደራለህ ምናምን ነገር ግን ኢትስ ኖት የዓለሙ መጨረሻ አይደለም ኦሊምፒያ ላይ መውጣት ወር ኦሊምፒያ ላይ አለመውጣት እንደ ትልቅ ኦፍኮርስ ግብህ አድርገህ ይዘኸው ብትሰራ አሪፍ ነው ግን ደግሞ አንሪያሊስቲክ የሆነ ግብ ሞስት ኦፍ ዘ ታይም እንደውም ሪያሊስቲክ ከሆኑት ነገሮች እያራቀ ይሄዳል በግድ በገገማው ኦሊምፒያ ላይ ወጣለሁ ብለህ ዝም ብለህ እየሄድክ እያለ ከዛ እዚህ ጋር እጅህ ላይ አቺቭ ልታደረግ የምትችላቸውን ነገሮች ሚስ ልታደረግ ትችላለህ ቢ ፋይናንሻሊም ሊሆን ይችላል ወር የሆነ ኢምፓክት ሀገር ላይ መፍጠር ሊሆን ይችላል እነሱን ነገሮች ሚስ አውት እያረካቸው ሄደህ ከዛ የሆነ ታይም ላይን ላይ ሪላይዝ ልታደረግ ትችላለህ የሆነ ብዙ ነገሮች እንዳመለጡ ፐርሲው ኦፍኮርስ ታደረገዋለህ ግን ይሄ አንደኛ ሆናለሁ ኦሊምፒያ ላይ ወጣለሁ ምናምን ነገር በሚል መሆን የለበትም I know it's hard to take ግን ባንተ like አምሮ ላይ ብዙ ሰው እየመጣብኝ ነው I mean ጎል ቀይሮ አይደለም I'm just saying like ያንተ ፐርስፔክቲቭ ስፖርት ውስጥ ነህ ስፖርት ውስጥ እንዳለ ሰው ደግሞ እንዲህ ማለት ገርሞኛል like አዲስ ሪያሊቲ ነው ለኔ cuz ዱአብል ነው ነበር ማስበው ይችላል እነዚህ ልጆች I mean like እምልህ በቃ ቪዥናቸውን ሰፖርት ማድረግ ልጆች አሉ like that's good ምናምናቸው ትንሽዬም ደግሞ መች ነው መሰለህ ያልኩት አሁን ሳውዝ አፍሪካ የሄድኩ ሰዓት ላይ የሆነ ልጅ ተዋወቅኩ እና ምንድነው ልጁ ዳይት አላረገም ምናምን ለውድድሩ ግን በቃ በጣም ይወዳል ልጅ መስራት እና ነገር እየሰራ ነው ምናምን እና ሰውነቱ ምታየው ዳይት አላረገም እና ግን ሰውነቱ እና እኔ ያሳለፍኩትን ነገር አሰብኩት ከዛ የተሻለ ራንክ ነው ያመጣው በዛ ላይ ተራ ውድድር ስለ ማቃለላይ ሳይሆን ኦሊምፒያን ምናምን ስታስብ ኢማጂን ሳውዝ አፍሪካ ያለ ኦፍኮርስ ኢንተርናሽናል ውድድር ነው ግን እዛ ላይ አብሶሉትሊ ምንም ዳይት ያላረገ ልጅ የሆነ አይነት ደረጃ ይዞ ስታየው ፊልም የምታደረገው ነገር አስበው ከዛ የምትለው ሪላይዜሽን የምትመጣበትን ታይም አስባት ኢትስ ፎር ዘ ጄኔቲክ ፍሪክስ ሃይ ሌቭል ኦፍ እንትኑ ላይ የሚደርሱት ጄኔቲክ ፍሪኮች ናቸው ኮንክሉድ አርክ እንደ ግዴታ ነው የኔ ኮንክሉዥን ብቻ አይደለም ይሄ ነገር እኮ በቃ ያለ ነገር ለራስ ላይ ነው I'm not like genetically ያልክ ወይስ of course because genetically gifted መሆን ማለት እኮ ብረት ሳታነሳ የነበረ ሰውነትና የነበረ ስትራክቸር አሪፍ መሆኑ ነው ክላቪክልህ ዋይድ መሆኑ የካፍህ ኢንሰርሽን አሪፍ መሆኑ ኢቨን አሁን ካፍን ሁላ ብታወጣው ከዚህ ኢኩዌሽን ሜቢ የባይሴፕስ ኢንሰርሽን አሪፍ መሆኑ because ካፍ አሁን ላይ I don't think ዳኝነት ላይ ነጥብ የተሰጠበት አይደለም so maybe ባይሴፕስ ኢንሰርሽን የትከሻ የጀርባ እነዚህ ሁላ ነገሮች ፋክተር አላቸው ኦፍ ኮርስ አሪፍ ውድድር ላይ እኩል ትቀርብ ትችላለህ መቅረብህም አይቀርም ግን ኦሊምፒያ በሚለው ስታንዳርድ እና በዛ ደረጃ ድረስ ነገሮችን ማሰብ ኢዝ አንሪያሊስቲክ እና ሆነስትሊ ስፒኪንግ አዘ ቦዲ ቢልደርም ኢትስ አን ኢንሰልት አሁን እኔ ኦሊምፒያ ላይ ወጣለሁ ብል ጄ ክትለር እንደሰደብኩት ነው የምቆጥረው
ቢኮዝ ኢማጂን ያለውን ሰውነት ያለውን ኢቨን እሺ ዴዲኬሽን ማድረግ እችላለሁ ብል ያለውን ሰውነት ያለውን ጄኔቲክስ ያለውን እነዛን ሁላ ነገሮች በልጬ ይገኛለሁ እንደማለት ነው። I would see myself as an egoistic person ያንን ነገር አደርጋለሁ ብዬ የማስብ ከሆነ አዘንኩኝ በመስማት ዛሬ። ግን ላይክ እንዴት ነው ፊክስ ማድረግ የምንችለው ነው? በተለይ እነሱ ላይፍ ስታይል አለ አመጋገባቸው። ላይፍ ስታይልን ደግሞ ስበት ነው የሚበሉት ምግብ አለ ሃይ ኳሊቲ ነው ከህፃነታቸው ጀምረው። ላይፍ ስታይላቸው ደግሞ ሌላ ስትል እንቅስቃሴ ሌቭላቸው አኗኗር ዘይባቸው ምናምን እንዴት ነው ላይ ቀጣዩ ጀኔሬሽን ላይ ላይክ ይሄን ማስተካከል ለምሳሌ ልጅ ላይ ለዚህ ልጅ ወለድኩ ወንድ ልጅ how can you alter that genetics የሳውን ልጅ ኦሊምፒያ ላይ ሊወጣ ይችላል አይነት ነገር ከአንተ በላይ ማኒፑሌት ታደርገዋለን ሁሉም ነገር ማች ቻንስ የሚኖረው ልጅ ነው የሚሆነው። ግን ደግሞ አሁን ስታስበውም ይሄ አፈጣጠርህና አጠቃላይ ያለህበት ሎኬሽንም ይህንን ነገር ዲክቴት ያደርገዋል ሞር ኦፍ ዛን ከምትመገበው ምግብ በላይ እና ከላይፍ ስታይልህ በላይ። ያ ማለት you might even be a person who eats junk food ምናምን ሆነ ሁላ at the end የሆነ ጃክት የሆነ ሰውነት ሊኖር ይችላል because of your genetics ማለት ነው። more of የምትወለድበት አካባቢ ነው የሚሆነው because አሁን ወደ ደቡብ አካባቢ ሄደ ብታያቸው ያለውና ወደ አዲስ አበባ ያለው ነገር ብታይ the difference is በጣም significant የሆነ ነገር በዛ መልኩ ማየት ትችላለህ። ስለዚህ ልጅን እንጠብቀው ማለት ነው። በተለይ እሺ በዚህ በባዲ ቢልዲንግ ዙሪያም ሊሆን ይችላል ሌላም ስፖርት ሊሆን ይችላል ኢትዮጵያ ውስጥ ያሉትን የቢዝነስ ኦፖርቹኒቲዎች ስትመለከት I think አንተ you pushed a lot በዚህ ዘርፍ ብዬ አስባለሁ። ይሄ ሚሉን በተለይ መሸጥ ማዕድል ያለው ነገር ስንመለከት ምናምን ከዛ በኋላ ነው እንደውም ብዙ ሰዎች የመጡት አይደለ? ማዕድን መጀመሪያ አካባቢ እኔ የማውቀው ያሉ ቢዝነስ ኦፖርቹኒቲዎችና ሰዎች እነዚህን ቢዝነሶች አክሰስ ማድረግ ገባ ፊትነስም እየወደደ ስቲል ደግሞ ቅድም ያልከው ቢዝነስም እንዲሰራ ኦፖርቹኒቲዎችን ብንመለከት I think ከጂም ውጪ ብዙ የለም። እንዴት ተመለከቷለን? ሰው ቢዝነስን ሲያስብ ጂም ነው የሚያስበው። ግን ብዙ ነገሮች አሉ ከዛ ውጪ። አሁን ጂም ሌት ሴ 10 ጂሞች ካሉ 11ኛ ጂም በመክፈት ፋንታ 10 ጂም ቤቶች ውስጥ ለሚገቡት ሰዎች ልብስ መሸጥ is one big business። ሜቢ ደግሞ 10 ጂም ቤቶች ውስጥም ለሚገቡ ሰዎች የሆነ ሃይጂኒክ የሆነ ፕሮዳክት መሸጥ is another business። ሜቢ ጫማም ሊሆን ይችላል ብዙ አይነት ነገሮች ኢቭን ኮርስም ሊሆን ይችላል። ቢኮዝ እዛ ጂም መግባታችሁ ትርጉም የለውም ይሄንን ነገር እስካላወቃችሁ ድረስ ብለህ ፕሮቫይድ የምታደርጋቸው ነገሮች ሊኖሩ ይችላሉ። ቢዝነስ ዋይዝ ኢትስ በጣም ብሮድ የሆነ ነገር። አሁን አዛናዘር ቢዝነስ ሞጁል ደግሞ እንደገና ልነግርህ የምችለው እዚህ ጋር ምንድን ነው አንድ ሪላይዝ ያደረኩት ነገር ኦኬ ትሬነሮች አሉ፣ ትሬነሮች መሆን የሚፈልጉ ሰዎች አሉ። በፐርሰናል ትሬነር ሆነው ቢዝነሳቸውን ኤክስፓንድ ማድረግ የሚፈልጉ አትሊስት ገንዘብ እርን ማድረግ የሚፈልጉ ሰዎች አሉ። ቅድም አሁን ከእጅ ወደ አፍ ነው ብለኸኝ የለ ግን ደግሞ አክቹዋሊ በወር 10,000 ብር ቢያገኙ ትልቅ ድሪም የሆነላቸው ልጆች አሉ። ፐርሰናል ትሬነር ሆኖ 10,000 100,000 ብር እንዴት ነው የሚያገኙት የሚለውን ነገር ማስተማር is one business። አሁን ኮርስም እሰጣለሁ አሁን ወደፊት ፐርሰናል ትሬነር መሆን ለሚፈልጉ ልጆች ማለት ነው። እሱም እንደገና it's another business module። ብሮድሊ እስካየኸው ድረስ ይሄን ነገር እንጂ በጣም ብዙ ነው፣ ዲፕ ነው። በተለይ ውጭ ሀገር ላይ ቢግ ኢንዱስትሪ 260 ቢሊዮን ነው ሚሊዮን ዶላር የሚንቀሳቀስበት ኢንዱስትሪ ነው እና ቢግ ግን ያንን እንዴት ደግሞ ኢትዮጵያዊ ይዘት ባለው መልኩ እንለውጠው ነው ገባ ላይክ ያንተ አሁን ፐርሰናል ትሬኒንግ ሲጀምር ባክላሽ አለ ላይክ እንዲህ አይደለም ልክ አይደለም ሰርቲፊኬሽኑ ማዕድ ሲባል እንትን አሚን አስተናግዳል የምታስተናግደው እናወራለን ሜቢ ከፈለክም ግን ላይክ ዘን ሃርድ አዲስን ነገር ደግሞ ማስጀመር ደግሞ ከባድ ነው ወይ ደግሞ አልተለመደም እዚህ ጋር ዌርነሱ የለምና ፊትነስ ላይ ያለ ሰውን ቻሌንጁን ነው እየነገርኩ ያለሁት እና ቅድም ያልኩክ ነው። አሁን ሶሻል ሚዲያ እስከጀመረ እስከከፈተ ድረስ አንድ ልጅና ይሄን ፓዝ ፐርሲው ላርግ እስካለ ድረስ ያለው ማርኬት ላይ አድ ማድረግ ብቻ አይደለም ያለበት። አዲስ ትምህርትን ሰጥቶ ለሰዎች እነዛ ያንን ትምህርት የተማሩት ሰዎች ከሱ የተማሩት ሰዎች ራሳቸው ክላይንቶቹ ሊሆኑ ይችላሉ። ቅድም እንዳልኩ አሁን እኔ ፎር ኤግዛምፕል ሚል ፕላን ስሸጥ ኢትስ ኖት ወጥቼ አሁን ሌት ሴ አዲስ ሰው በሆን ወጥቼ ክብደት መቀነስ እንዳለባቸው ያውቃሉ ሁሉም ሰዎች። ክብደታችሁን እንድትቀንሱ እንዲህ ማድረግ አለባችሁ፣ ይሄንን የምግብ እቅዴ ነው፣ ይሄንን ነገር እንዲህ ከኔ ጋር ብትወስዱ ክብደታችሁን ትቀንሳላችሁ ብል ዛት የመውሰድ ቴንደንሲያቸው ዝቅተኛ ነው። ግን ሌት ሴ ወጥቼ ኦኬ ክብደታችሁን ለመቀነስ እነዚህ ነገሮች አቮይድ ማድረግ አለባችሁ፣ እነዚህን አቮይድ አርጉ የተባላችኋቸው ነገሮች ፈጽሞ ሐሰት ናቸው።
አዛን ኤጁኬቲቭ ፐርሰን ኤጁኬት ባረጋቸው እና ምንም ስለ ክብደቷ ኮንሰርንድ ያልሆነችም ሴት አሁን ኮንሰርንድ መሆን ትጀምራለች። ይህን ቪዲዮ አይታ ሆዷን ስታይ ቦርጭ አለኝ አይነት ነገር ሶፎንያስ እኮ ይሄ ቦርጭሽ ወደፊት ወደ ሆነ ነገር ሊድ ያደረግሻል ብሎኛል፣ እንዴት ላስተካክለው እችላለሁ? ኔክስት ዴይ እንዴት እንደምታስተካክዩ እየነገርኳት ነው፣ እየሸጥኩላት ነው የሆነ ነገር። መጀመሪያ ታስተምራለህ፣ ከዛ በኋላ ያስተማርክበት ነገር ላይ አዳፕ አድርገህ የሆነ ሰርቪስ ትሰጣለህ ለሰው። አይከብድም ማስለመዱም ሆነ አዲስ ነገር መጀመሩ ኢትስ አዲስ። በቃ እንዳልኩክ ሰው ውስጥ ያለ ነገር ነው፣ ፍራቻ ነው። ክብደት መቀነስ ሆነ ክብደት መጨመር እና ማማርና አሪፍ መስሎ መታየት ሰው ውስጥ ያለ ነገር ነው፣ የሚፈልጉት ነገር ነው። ጅስት እንዴት እሱን ነገር በደንብ እንዲወጣባቸው በደንብ ከውስጣቸው አክት እንደሚያደርጉበት ደረጃ ድረስ መግፋት ያንተ ስራ ነው የሚሆነው። አሁን ሜቢ ካየኸው ሴልስ አደረግ አሁን ለምሳሌ ሰውነትን የማታስተካክል ከሆነ ወደፊት የምትወዳት ልጅ ሌላ ወንድ አግብታ 6 ልጆች ትወልዳለች። አይ ነገር ብዬ ቪዲዮ ሰርቼ ያስፈራል። ሜቢ ኤግዛክትሊ እንደዚህ አይነት ቪዲዮ ስራ ሳይሆን የሰውን ፍርሃት ታጎላባቸዋለህ። አክቹዋሊ ያ ፍርሃት እንዳይመጣ ለካ ሶፎንያስ ጋር ብሄድ ያንን ፍራቻ የመጋፈጥ እድል ይኖረኛል፣ ቱ ሳም ኤክስቴንት ያግዘኛል አይነት ነገር የሚለው ነገር ትፈጥርባቸዋለህ ማለት ነው። ፕሮብሌሙንም ራስ ተፈጥረዋለህ፣ ሶሉሽኑንም ራስ ታሳያቸዋለህ ነገር ማለት ነው። ወደ ትምህርት ልመልሰ ዲግሪ ወስዳል አለ ሜካኒካል ኢንጂኒሪንግ። ዋው እንዴት ላይ አሁን አስከላር ኦፍ ኩዌስችንስ እዚህ ላይ ብዙ ጥያቄ ያለኝና እንዴት ሆነልህ ስፖርቱና ባዲ ቢልዲንግ እና ትምህርቱ እንዴት አስኬድከው አንድ ላይ? ቅድም እንዳልኩክ ነው። አሁን አንድ ሰው መጥቶ አጠገቤ እየተማርኩ ነው፣ ከዛ በኋላ ስፖርት ምሰራለሁ፣ ምግቤን ማስተካከለው ነውና ላይፌ ከባድ ነውና ሀስል እያደረኩ ነው በጥፊ ነው የምለው። ከባድ አይደለም። ቢኮዝ በቃ ቦዲ ቢልዲንግ የምትወደው ነገር ነው። አዎ ኦኬ። ስፖርት መስራት ትወዳለህ? አዎ። እሺ ዳይትን ማስተካከል ትወዳለህ? ፕሮቲን መብላት ትወዳለህ? አዎ። በቃ እዛት ስራ አይደለም እሱ ወጣ ከጥያቄው። ስራው ምንድን ነው? የዚህ ልጅ ትምህርቱ ነው የሚሆነው ስራው ማለት ነው። ቢኮዝ ጂም መግባቱ ትንሽ ፓርት ኦፍ ሂዝ ዴይ ሪጋርድለስ ኦፍ የሚያሳልፈው ሜይ ቢ ሄቪም ሆነ ላይትም ሆነ የሚሰራው ነገር ሪጋርድለስ ኦፍ ሃው ሄቪ ኦር ላይት ኢት ኢዝ የሆነች አማውንት ኦፍ ታይም ነው የሚወስድበት። ከዛ ምግቡም ደግሞ የሆነች አማውንት ኦፍ ታይም ነው የሚወስድበት ምግቡ ማስተካከል። አሁን እኔ እንቁላል ጠጣለሁ ጠዋት፣ ከዛ ምሳና ራቴ ኖር ምናምን ነገር የተቀቀለ እንቁላል ማነው የተቀቀለ አሳ ነው ብለው የተቀቀለ አሳ በሩዝ ማለት ነው። ዩ ጀስት ኢት ኢት ምንም አታከብደውም። እሱ ነገር ታደርገዋለህ። አሁን አንድ ሰው መጥቶ የሚከብድ ነገር ምንድን ነው ቢለኝ ሜቢ አይ ማይት ሴ ቴርሞዳይናሚክስ ኮርስ። አክቹዋሊ ቴርሞዳይናሚክስ ሳይሆን የሆነ ደስ የሚል አስተማሪ ያለ ጠፋብኝ። ብቻ ቴርሞዳይናሚክስ ኮርስ ነው ይከብደኛል ልልህ የምችለው እንጂ ጠዋት ተነስቼ ካርዲዮ መስራቴም አይደለም፣ ኢቨን ግቢ ያለው ጠዋት ተነስቼ መሮጤም አይደለም፣ እንቁላሉ በጠጣቴም አይደለም፣ ከዛ አይክፈሱ ማስቸገሩ አይደለም፣ ክፍል ውስጥ የተቀቀለ አሳ መብላቱ አይደለም። እሱ አይደለም የሚከብደው። በቃ የሚከብደው ነገር ትምህርቱ፣ ቢኮዝ ያ የምትወደው ነገር እስከሆነ ድረስ። ስለዚህ ማንም ሰው ግቢ ሆኜ ኤክስትራ ግል እያደረኩ ነው እና እንዴት ላድርግ ምናምን ነገር ማለት የለበትም። በቃ ቦዲ ቢልዲንግ ኮሊንጉ አይደለም፣ እንደዛ የሚያስብ ከሆነ ማለት ነው። ኦር ስፖርት መስራት ኮሊንጉ አይደለም። እንዴት ይህንን ፍቅር ላይክ ፋሚሊ አክሴፕት አደረገልህ? ላይክ እኔ አሁን እያየሁ ያለሁት ላይክ ኢትስ ማይ ፈርስት ታይም ካንተ ጋር ኮንቨርሴሽን፣ ግን ላይክ ኢትስ ዲፕ እያየሁ ያለሁት ነገር ለእኔስ ላይክ ኦቨርዌልሚንግ ነው። ላይክ ልረዳው አልቻልኩትም ያለህን ላይክ አታችመንት ቱ ዘ ስፖርት። እንዴት ደግሞ ፓሽን እንደሆነ የገለጽክበት ወይ ለእኔ ዊርድ ነው። ማንም ገልጾልኝ አያውቅም። እኔ የሚመስለኝ የነበረው እንደዛ ነበር። አይ ጀስት ላቭ ቱ ወርክ አውት እና እንደንትን ነው ማየው። ይሄ አዲስ ፐርስፔክቲቭ ነው ለእኔ እና ይህን እንዴት ነው ፋሚሊ ጋር ይህን ኦብሰሽን የተቀበሉልህ? እንደ ብዳዩ ሆነስትሊ ስፒኪንግ አሁንም አልተቀበሉትም። አሁንም ደስ የሚላቸው ገንዘብ ስለምሰጣቸው እንጂ እንደ እንትን አያዩትም። ያኔ አሁን ማዘር ትለኝ የነበረው ምንድን ነበር የምትለኝ? ምን ሴጣን ሹክ ብሎ ነው ደግሞ እነዚህ ብረቶች ውስጥ ያለው ሴጣን ምንድን ነው? የሆነ ብቻ እንደ ሴጣን ነው ኮንሲደር የምታደርገው ያለውን ነገር እና ሄልዚም ብለው ኮንሲደር አያደርጉትም ያለውን ነገር። ከዛ ደግሞ ጭራሽ ለቅርጽ ውድድር ስዘጋጀው ፎር ማይ ፈርስት ቦዲ ቢልዲንግ ኮምፒቲሽን አያዋሩኝም ነበር ቤት። ቢኮዝ ምንድን ነው ባህሪ ፔሪድ ላይ
ይሄ ተነጫናጭ አይነት ነገር ትሆናለህ። ፕሬፕ አድርጌ ስለማላውቅ እንትን ነው ብዙ ነገር ሊሚትድ ስለምትደረግ ቤዚካሊ እንትን ትሆናለህ። ይሄ አስጠሊታ ባህሪ ነው የሚሆነው። መነካት አትፈልግም። ባህሪ አስጠሊታ ነው የሚሆነው። አያዋሩኝም ነበር ፕሬፕ በማድረግባት ታይም ፔሪድ አያዋሩኝም ነበር። Do you think you've hard time ሰጥታቸው ነበር ይዛኔ? እንዲህ በጣም ግን as much as possible ላለመስጠት ሞክር ነበር። በቃ ምግቤን ራሴ ነኝ የምሰራው፣ ስፖርቱን ራሴ የምሰራው፣ ኤቭሪቲንግ እነሱ ጋር ኮንሰርን የነበረው ትምህርትን ተማር እንጂ ስለሌላው ነገር አይመለከተንም ነበር። ትምህርቱን ማራለው፣ የቅርጽ ውድድር ልዘጋጃለሁ። ከዛ በቃ ትንሽ ስትራግል ሊሆንባቸው የሚችለው አመሌ ነበር። ከዛ ውጭ ግን እስካሁን አልተቀበሉትም አልክ። ኦፍኮርስ መች ነው የሚቀበሉት? ወሪፍ እንግዲህ እኔ ያው የእኛ ፓረንቶችም እንግዲህ ያው ኢትዮጵያዊ ናቸው፣ ሪዛልት ተኮር ናቸው አይደል? አይ ዶንት ኖ አባውት ዩር ፋሚሊ ግን ሪሌት ካረክ አላውቅም። እና ሪዛልት ተኮር ናቸው። ሪዛልት ካሳያቸው በተለይ በገንዘብ ከሆነ ደግሞ ለአንተ ሪዋርድ ካረገ ያምኑሃል፣ ይሄ ነገር ለካ ይሰራል ይልሃል። እና ዱ ዩ ቲንክ ላይክ እንበልና ሚሊየንስ ኤንድ ሚሊየንስ ኦፍ ብር ብትሰራ በዚህ ፊልድ የሚቀበሉት ይመስላል? መቀበል እኮ ምልህ ስለ ይሄ ነገር በቃ አሪፍ ያዋጣል ምናምን እንትን ነው። አሁን እኮ እኔ ስራዬ ደግሞ ገንዘብ እያገኘሁ ያለሁበት በሌላ ነገር እንዳልኩ በሚል ፕላኑ ሊሆን ይችላል፣ በማዕድም ሊሆን ይችላል፣ በኮርስም ሊሆን ይችላል፣ በሌላ ነገር። እሱን ነገር አሁን ከዚህ በኋላ ግዴታ አይጠበቅብኝም የቅርጽ ውድድር መወዳደር። እነሱ ሰፖርት የማያደርጓት ነገር የማይወዷት ነገር ያችን የቅርጽ ውድድር መወዳደሬን እንጂ ሌላውን ነገር ኦፍኮርስ እንዳልከው ገንዘብ እስካመጣ ድረስ አክሴፕት ሊያደርጉት ይችላሉ። ግን የቅርጽ ውድድር መወዳደሩ ገንዘብም ደግሞ ኦፍኮርስ አያመጣም። እሷን አስፔክትና እሷን ፓርት አይወዷትም። ትምህርቱ ላይስ ላይክ አሁን ላይ ያለህን ሰክሰስ ፋይናንሻል ባለህበት የራስ ፋይናንሻል ፍሪደም አለ፣ ሌቭል ኦፍ ሰክሰስ አለ ምናምንና ግቢ ደግሞ ያቃጠልከው አልልም የተማርክበት 5 ዓመት አለና አሁን ቦዲ ቢልዲንግ ሴት አሳይድ አድርገ ነው የምትሰራው ቢዝነስ አለ፣ አሁን ያለው ኢንካም አለ ምናምን አርሊየር ጀምሬ ቢሆን ኖሮ አትልም? እህቴ ትላለች እንደዛ ላይክ ባዮሜካኒካል ኢንጂነሪንግ ነው የተመረቀችው ምናምን እና ላይክ በተለይ እኔ አም ድሮፕ አውት ፎር ዮር ኢንፎርሜሽን እና እነሱ ግን ጨርሰዋሉ ምናምን ይቆጫቸዋል። አሁን ማድረገውን ነገር አርሊየር አድርጌ ቢሆን ኖሮ ላይክ ይላሉ። እና እዛ ላይ ምንድን ነው አንተ የምትለው? አይ ቲንክ እንደዛ የሚያስቡ ሰዎች ውሸታሞች ናቸው። ለምሳሌ ቢኮዝ ለምሳሌ እንደዛ ያልኩህ they wouldn't have started earlier 100% የምነግርህ ነገር አሁን ዩኒቨርሲቲ ባሉበት ታይም ሬንጅ ላይ ሜቢ ትምህርቱ ሊደብራቸው ይችላል፣ ሜቢ ቤተሰብ ፎርስ ሊያደርጋቸው ይችላል። ግን ደግሞ በተመሳሳይ ሰዓት እዛ ውስጥ በነበሩበት ጊዜ የሚወዱት ነገር አለ። ሜቢ ጓደኞቻቸው ሊሆን ይችላል፣ ሜቢ ሃንጋውት ማድረጉ ሊሆን ይችላል። አሁን ላይብራሪ መግባት የሚያስደስታቸው ልጆች ነበሩ። ለማጥናት አይደለም ያለው ቫይብ ደስ ስለሚላቸው ላይብራሪ መግባቱ እንደዛ ነገሮች ማድረጉ ኤቭሪ አስፔክት ኦፍ የዩኒቨርሲቲ ህይወት ደስ ይላቸው ስለነበር አሁን ሙሉ ለሙሉ ይሄንን ነገር ካንስል አደረገዋለሁ ብትላቸው አይ ዶንት ቲንክ እሺ የሚሉ ሁሉ አይመስለኝም። ውሸት ነው ያልኩ፣ ውሸታሞች ናቸው ያልኩ ከዛ ተነስቼ ነው። አንተም ያልክበት ጊዜ የለም? አዎ አሁን ያኔ እንትን ብል ኖር ባልማር ኖሮ ኔቨር ሴይ ዛት ቢኮዝ በቃ ሁሉም ነገር በጊዜው ነው የሚሆነው እንጂ ኤርሊየር አሁን ኢፍ አይ ድሮፕድ አውት ሜቢ ማላስበው ሌላ ነገር ሊፈጠር ይችል ነበር፣ ሌላ ፓዝ ቴክ ላደረግ ይችል ነበር። መማሪና እነዛን ነገሮች ማሳለፌ ወደፊት ወዳለው ነገር ይመራኛል። ወደፊት በቃ ነገሮች በትክክለኛው ሰዓት እንዲመጡ ይሆናሉ እንጂ ነገሮችን ፎርስ ልታደርጋቸው አትችልም። እና አሁን ግዴታው ቢፈጠር you would have dropped out። አሁን እኔ ያኔ ግዴታውም አልተፈጠረም ነበር። አሁን ያለኝ ሪላይዜሽኖች አሁን ያለኝ ሜቢ ትንሽ የእውቀት ኦፍ ሃው ቱ ሜክ መኒም ሆነ በቃ ያለው ፐርስፔክቲቭ እና ሁሉም ነገር አሁን የመጣው ያኔ ቢመጣ ኖሮ አይ ውድ ሃቭ ስቶፕድ መማሩን። ኦኬ አይ አቁሜ ከዛ በኋላ ሌሚ ፐርሲው ዚስ ፓዝል ነበር which ያቆማሉ። እንደዚህ አይነት ሰዎች ደግሞ ያላቆሙ ሰዎች ደግሞ ምንም አይነት ሪላይዜሽን አልተፈጠረም ነበር ያኔ ማለት ነው። ልክ ሪላይዜሽኑ ኢን ዘ ፊውቸር ሲፈጠር ኦኬ ገንዘብ እንዴት መስራት እንዳለብኝ አሁን አውቅ ያለው የሚለው ሪላይዜሽን ሲፈጠር ያኔ ቢጀምር ኖሮ ይላሉ። ያኔ you didn't know nothing ምንም ልታደርግ አትችልም። የፐርሰናል ትሬኒንግ ኮርሱ የጀመርክ ሰሞኑን አይቼዋለሁ። how is it like በተለይ ቢዝነስን ክሬት ከማድረግ አንጻር ያላቸውን ፓሽን ወደ ገንዘብ እኔም አክቹዋሊ አስባለሁ ለምን ባለሀብቶች አሪፍ ትምህርት ቤት ማይከፍቱ ትላለሁ። ገባ ላይክ
well they don't have the passion እሱ ደግሞ አለ ገባ so like tell me ኮርሱ ምን አለው ምን ያህል ጊዜ ይቆያል ምናምን የሚለውን ነገር ብታጫውተኝ ኦኬ ሶ ኮርሱ ላይክ አሁን ኦንላይኖቹ ይቆይባቸዋል ብዙ ጊዜ ቢኮዝ ላይክ አዲስ ቪዲዮዎች ነው የሚፈልጉት ላይክ ሮ ፋይሎች እዛው የተቀረጹ ፋይሎች ነው የሚፈልጉት ሶ በዛ የተነሳ ኦንላይን ያሉት ይቆይባቸዋል ግን በአካል የሚማሩት ሰዎች ኢን 1 month ታይም ይጨርሳሉ in 1 month time ይጨርሳሉ like the course consists of hypertrophy so እንዴት ነው ጡንቻ የሚገነባው like nutrition እንዴት ነው fat lose የምታደርገው basically the basics ናቸው ግን ሰው basics ብሎም ኮንሲደር እያደረጋቸው አይደለም አሁን ላይ so actually እንዴት ነው ጡንቻ የሚገነባው actually እንዴት ነው fat lose የሚደረገው like diabetic ለሆነ diabetic ላልሆነም ሰው like ለሁሉም ማለት ነው እንዴት ነው fat lose የሚደረገው እንዴት ነው muscle gain የሚደረገው ከዛ በኋላ ደግሞ at the end okay muscle gain እንዴት እንደሚደረግ አውቃቸዋል fat lose እንዴት እንደሚደረግ አውቃቸዋል አሁን ይሄንን ማወቃችሁ ምንድነው ጥቅሙ how do you change it into money የሚለውን ነገር ደግሞ መጨረሻ ላይ ማርኬቲንግ ኮርስ ይወስዳሉ ሶስቱ ነገሮች ናቸው ያሉበት ማለት ነው you have your own thing አይደለ ላይሰንሱ ላይ ምናምን cuz ለምሳሌ እኔ አሁን የሆነ ሰርቲፊኬሽን ሶስት ፌዴሬሽኑ ፈርሞበታል ወይ ላይክ ማን ይቀበለኛል የሚለውም ታስባለህ ገባ አሁን አንተ ጋር መጥቼ ስማር እነዛን ነገሮች ኮንሲደር ባረገ ወይ ነው ለምሳሌ አንተ ጋር ተምሬ ሌላ ጂም ይቀጥረኛል ገባ ባባሌ ወይስ አሶሲዬሽኖች አሉ እዛ ጋር ይትላቸዋል ስፖርት አሶሲዬሽን አባባሌ ገባ እሱ ላይ እንዴት ምን አይነት እንትን አለው ሞር ሰዎች ቢመጡና ቢማሩም አፕሪሺየት ማድረገው ነገር ይመስለኛል አይ አክቹአሊ ፌዴሬሽን ፈቅዶልኛል የነሱ ፊርማ ይገባበታል ግን የሚገርም ነገር ሞስት ተማሪዎች አይፈልጉትም ኤክስትራ 1000 ብር ጨምራችሁ ከዛ በኋላ የፌዴሬሽን ማህተምና የፌዴሬሽን ፊርማ ይደረግበታል ተብለው like at least I think maybe 80% of them like አልፈልጉትም most of them የሚመጡት ኦኬ ሶፎኒያስ የተወሰነ how to make money realize ያደረገው ነገር አለ he's doing የሆነ ስራ እና maybe like ትንሽ ኮንሲደር ሊያደርጉ የሚችሉት ነገር ኦኬ ጡንቻ ገንብቷል ውድድር ተወዳድሯል so he might know about how to build muscle ከዛ ትራንስፎርም ያደርጋቸው ደግሞ ብዙ ሰዎች አሉ so he knows how to lose fat እና he knows how to lose weight ስለዚህ ይሄንን ዕውቀት ከሱ ብንወስድ እና ማርኬቲንጉንም ደግሞ ብንጨምርበት ስቲል እሱንም እሱ እየነገረን we have a backed up እንሆናለን or አሪፍ የሆነ ነገር ይኖረናል ብለው ነው የሚመጡት እንጂ ለወረቀቱ ስፔሲፊካሊ አይደለም የሚመጡት at least push ያደርጋቸዋል አይናቸውን ከፈት አድርገህ ላይ ይሰንደም ወደ ኢንዱስትሪው ማለት ነው የቅድም ፖይንታችን ላይ I have a question ትምህርት አሁን I need advice እንደሰጣቸው ፈልጋለሁ like ፋን ቤዛችን እኛ ብዬ ሳስበው like አናሊቲክሱንም ስንመለከተው like በጣም ወጣት የሆኑ እንደዛ ነገር ነውና አሁን ትምህርት ላይ ያሉ ግን ደግሞ ቢዝነስ ኦፖርቹኒቲ ያላቸው የቱ ጋር ነው የምትቆመው አንተ like ያንተን አወራን ቁጭትም የለብህም ያን ጊዜ በትምህርት ባላቃጥለው ምናምን ብልሃል because ማስገዳጅ ሁኔታም አልነበረም ብላል እነዚህ ልጆች ግን actually ገንዘብ የሚሰሩበት ሜተድ አላቸው ቦዲ ቢልዲንግ እያልኩ አይደለም anything skill related ሊሆን ይችላል ትሬድ ሊሆን ይችላል anything እዚህ ጋር ደግሞ ትምህርት በቃ አስሯቸዋል like they love this ትምህርቱንም ደግሞ like ኢትዮጵያዊ ነው ይጋርላል ሚሊዮን ነገር ያስባሉና ምንድን ምክር ምን ይሆናል like think about it of course ሶፊ ብሎኛል አይ ቢዝነሱን ነው የሚያስቀድሙት ግን እንደ ግዴታ ቢዝነሱን ነው የሚያስቀድሙት ሳይሆን to a point where ማስኬድ ማትችልበት ደረጃ ድረስ ከደረስክ ትምህርቱንና ቢዝነሱን አንድ ላይ ትምህርቱን ወደፊት መቀጠል የምትችል ከሆነ ዩኒቨርሲቲ ያለ ሰው ከሆንክ of course ታቆመዋለህ because ቢዝነሱ doesn't wait for you አንተ ካላረከው ሌላ ሰው በአንተ ቦታ ገብቶ ያደርገዋል ትምህርቱን ግን at any point in time in the future በፈለግ ሰዓት ገብተህ ልታደርገውና ልትወስደው የምትችለው ነገር ነው so ግዴታና ግዴታ of course ቢዝነሱን ማስቀደም አለብህ yeah man family የፋሚሊ ሰው አንተ በጣም like I see ፖስቶችን በተለይ ከአባት ጋር ያለ ቅርበት እሱ good ምናምን ራሴ ነው ያለው like ምን ያህል ኢምፖርታንት ነው በተለይ ከፋሚሊ ጋር ያለ ቅርበት እነሱን በማድረግ እነሱ ሪስፔክት ማድረግ ለአንድ ሰው ሰክሰስ ኢንፑት ነው ብለህ ትላለህ of course ጠቅሞሃል እንዴ በጣም so I think shape የሚያደርግህም ሁሉም ነገር ላይ is how your family raised you so ያሳደጉበት መንገድ ነው አንተን የሆነ አይነት ፓዝ እና የሆነ አይነት ዳይሬክሽን የሚያሳይህና የሆነ አይነት ሰው እንድትሆን የሚያደርግህ so አሁን for example እኔ regardless of whatever I achieve overnight lose እንደማድረግ ላረገው እንደምችል ያወኩት በእነሱ የተነሳ ነው so earthly things or hey materialistic የሆኑ things or whatever you have the next day lose ልታረጋቸው እንደምትችል የተማርኩት ከነሱ ነው
ይሄ ነገር ሀምብል እንድትሆን ያደርግሃል። ምንም አማውንት ኦፍ ሀብትና ምንም አማውንት ኦፍ ሰውነትም ሆነ ኤኒቲንግ ቢኖርህ ኢን ዋን ናይት ሉዝ ልታደርገው የምትችለው ነገር ነው። ኦፍኮርስ ይህንን ነገር መማሬ አይ ቲንክ ኤክሴል እንዳደረግ የሚያደርገኛል። ከዛ ደግሞ አት ዘ ሴም ታይም በቃ አዘ ፐርሰን ኦቨርኦል የተሻለ ሰው እንደሆንም አይ ቲንክ አድርጎኛል። ኃላፊነቱ ምን ይመስላል? ላይክ የቤቱ ታላቅ ነው። በተለይ ስራ ውስጥ ገብተህ ደግሞ ገንዘብ እየሰራ ነው ምናምን they look up to you ታናናሾች እነሱ ላይክ አምጣ አይሉም። ቤተሰብ እኮ ገባህ አምጣ አይልህም፣ አሳድጌ ያለው እርዳኛ አይልህም። ግን how do you feel that burden like when you like proof አድርገህ ላይፍ ላይ ይህን ፍሪደምን ደግሞ ወደ እነሱ ለመወርወር ማለት ነው? እንዴ ደስ ይላል። አሁን ደስ ይለኛል የሆነ ነገር ሲጠይቁኝ የሆነ ነገር ማድረግ እንደምችል ሳቀው ሪጋርድለስ ኦፍ ሃው ስሞል ኢት ኢዝ ደስ ይለኛል። አሁን አይ ዶንት ኖ ለሲስተር የሆነ ነገር ማድረግ መቻሌ ደስ ይለኛል። ለማዘር የሆነ ነገር ሜይ ቢ ኢቭን ግሮሰሪ መግዛት መቻሌ ደስ ይለኛል። በቃ ምንም ነገር ማድረግ መቻሌ ደስ ይለኛል። በርደን ግን አለው በርደን ይሰማል? በርደን አይሰማኝም። ሆነስትሊ ስፒኪንግ አይሰማኝም። ሜይ ቢ እንጃ እኔም አክቹዋሊ ይሄ እንትን ነገር ስለሌለኝም ሊሆን ይችላል። እርጀንትሊ የሆነ ማድረግ ያለብኝ ነገር ስለሌለም ሊሆን ይችላል። ማለት እኔ እዚህ ጋር የማሳድገው ልጅ የለም ወር የምመግበው ሰው ስለሌለ ምንም አይነት በርደን አይሰማኝም። ስለ ቦዲ ቢልዲንግ ውድድሩ እናውራ። እንዴት እየሄደ ነው? ኦብጀክቲቭ ምንድን ነው የሚለውን ነገር ለምንስ ላይክ ኤሊት ሌቭል ደግሞ እንደማደርስ ላይክ ወይም ደግሞ መድረስ እንደማፈልግ እያወቅ ለምንድን ነው ኢንካሬጅ ማድረግ የፈለግከው ላይ ይሄን ውድድር በማዘጋጀት ማለት ነው? ውድድር ኢዝ ኖት አባውት ኤሊት ሌቭል ላይ መድረስ እኮ ኢትስ አባውት ልጆቹን ሃው ዱ ዩ ጌት ቱ ቦዲ ቢልዲንግ ስቴጅ በአሪፍ መልኩ የሚለውን ነገር መማራቸው አትሊስት ውጭ ሀገር ሄደው ሲወዳደሩ አሪፍ የሆነ የራሳቸውን ፓኬጅ ይዘው እንዲሄዱ ፖሲብል ማድረጉ ላይ ነው። ያ ማለት አሁን አገር ውስጥ ምንም አይነት ውድድር ባይኖር እና አንድ ሰውዬ ዝም ብሎ ተነስቶ ውጭ ሀገር ሄጂ ልወዳደር ቢል ሊያመጣ የሚችለው ፓኬጅ አሪፍ ላይሆን ይችላል። ቢኮዝ አላየውማ ራሱን እዚሁ አልፈተሸውም። ራሱን ሊፈራም ይችላል ውጭ ሄዶ መወዳደርን። ትክክል። ቢኮዝ ውጭ ሄዶ መወዳደር ማለት የፍላይት ክፍያ አለብህ፣ የሆቴል ክፍያ ይኖርብሃል፣ የውድድሩ የሬጅስትሬሽን ፊ ይኖርብሃል። እነዚህን ሁላ ነገሮች ከፍዬ ሄጄ ብወዳደር ምንድነው ትርጉሙ ብሎ ሊያስብ ይችላል። እነሱን ነገር እንዳያስብና እነሱን ነገሮች ከማሰቡ በፊት እዚህ ራሱ ሀገር ተወዳድሮ የሆነ አይነት ሰውነትን አቺቭ ካደረገ አይ ካን ዱ ዚስ ሊል ይችላል። ያቺን አይካንዱ ስልህ ግን ሆነ ሌት ሌቭል ሳይሆን አትሊስት ኢቭን ቀላል የሆነ ውድድርን ሄዶ መወዳደርን እና ኤክስፒሪየንስ ማድረጉን ቢኮዝ የሚወደው ነገር እስከሆነ ድረስ ዞሮ ያንን ጋረንቲ እና ያንን ኮንፊደንስ በራሱ ይሰጠዋል። ፓዙን ይፈጥርለታል ማለት ነው። ኦብጀክቲቭ ይሄ ነው። ኦፍኮርስ ፕሮካርድ ምናምን ይኖረዋል ሜቢ ኢን ዘ ፊውቸር። ሞክሬ ነበረ ደቡብ አፍሪካ የነበረውን ውድድር እዚህ ሀገር እንዲያወዳድሩ ለማድረግ ግን አይ ቲንክ አሜሪካና አፍሪካ የሆነ አይነት ነገር ውስጥ ናቸው አሁን። እንደዛ ነው አትሊስት የነበራቸው መልስ አዘ ኮንቲነንት። አፍሪካ ደረጃ አሁን ኢትዮጵያ ላይ ይሄን ውድድር እናድርግ አይሉም። ቢኮዝ የሆነ ፖለቲክስ ኢሹ አለ መሰለኝ። ያለው ይሄንን ነገር የማድረግ ቴንደንሲያቸው ኢዝ ሚኒመም፣ ግን ኢን ዘ ፊውቸር ኦፍኮርስ ብለውኛል። እና እያወራኝ ነበረ ስታንዳርድ ሴት ስለማድረግ። በተለይ ደግሞ ስታንዳርድ ስንል አሁን እያየን ያለው ነገር ለኤክስፓንሽን ወደ ጎን እና ከፍታን ነው እያወራኝ ያለው። እና ግን ይህን ስንመለከት ያንተን የቦዲ ቢልዲንግ ውድድር አሁን ካለው ማለት ነው ምን ለየት ያደርገዋል? ምን ኤክስፔክት እናድርግ ሲጀመር ማለት ነው? ኦኬ አሁን ያልኩህን ነገር እንዴት ነው አቺቭ የምታደርገው? ወደ ጎን ብቻ ሳይሆን ወደ ላይም እንዴት ነው ነገሮችን እያሳደግክና ዲማንዱን እያሰፋህ የምትሄደው? ኢዝ አንተም ራስህ ያለውን ነገር በውድድሩ ዙሪያ ከፍ እያደረከው ትሄዳለህ። አክቹዋሊ ኮምፒቲተሮቹ በዛ ሌቭል እንዲመጡ ትገፋቸዋለህ ማለት ነው። አሁን ፎር ኤግዛምፕል ኢማጂን ከጀርባ ስክሪን ያለው የሆነ አሪፍ መድረክ አሪፍ ታኒንግ ዌር ብዙ ብር ከፍለው ነው ታን የሚደረጉት። ኤቭሪ ስታንዳርዱ ከፍ ያለበት ውድድር ከሆነ ያላቸውንም ጉጉትና በምን ያህል ደረጃ ተዘጋጅተው ሊመጡ እንደሚችሉ ኢማጂን። ከዛ ደግሞ ዳኝነቱም ላይ ያለው ስታንዳርድ የተወሰነ ከፍ ያለ እንደሆነ ሲያውቁ ኤቭሪ ውድድሩ ላይ ያለው ነገር ዋን ስቴፕ ከፍ ማለቱን ሪላይዝ ባደረጉ ቁጥር እነሱም ፕሬፕ በሚያደርጉበት ጀርኒ ላይ ነገሮችን አሪፍ አድርጎ የመግፋት ቴንደንሲያቸው ከፍ ያለ ይሆናል። ይህን ነገር ፍሮም ፐርሰናል ኤክስፒሪየንስ ነው የምነግርህ። ወክማ ላይ ስወዳደርና ዌር ዜኒት ቅባት ተቀብተህ ነው መድረክ ላይ የምትወጣው። ፓንትም የራስህን ፓንት ሜይ ቢ ቪ አድርገህ ቆርጣት ነው የምትወጣው። ከዛ ወደ ዮናስ ውድድር ስሄድ ዌር ፓንት ይኖርሃል።
እችኛዋ ፐርስፔክቲቭ ብቻ ፓንት መሰጠቱ ብቻ ያለውን ነገር እኔ ላይ ትልቅ እንትን ነገር የቀየረው። ከዛ ደግሞ አሁን ከሱ ኢማጅን አንድ ልጅ ኦኬ ከጀርባዬ ስክሪን አለ፣ ከዛ ዳኞቹም አሪፍ ዳኞች ናቸው፣ ሞር ስታንዳርዱ ከፍ ያለበት ዳኞች ናቸው። ከዛ ደግሞ እንደገና የምቀባውም ነገር ደግሞ ስታንዳርዱን የጠበቀ ነገር ነው። ይሄ ሁላ ነገር ደግሞ ከፍ ያለ ሲሄድ ያለውን ኢንቱዚያዝም ደግሞ በምን ያህል ደረጃ ከፍ ሊል እንደሚችል አስበው። ምን ያህል ሰዎች ልታነቃቃና ምን ያህል ከፍታ ልትፈጥርበት እንደምትችል አስበው። በተለይ ፕሮግራምን ይሄ ሾውን ስናስብ ማለት ነው የኦሊምፒያን ስናይ ኤኒ ኢንተርናሽናል ሾው ስንመለከት ስ ላይክ የምር ሀፕን እንዲያደርግ ባክቦኑ ስፖንሰሮች ናቸው። ያባ ላይ ፊትነስ ላይ ያሉም ሊሆኑ ይችላሉ፣ ወይ ደግሞ ራስ ኪስ ጎልበት ያለ ሆን አለበት። ፕሮሞተሮችና ስፖንሰሮች አክቹዋሊ ፕሮሞተሮች ቢኮዝ ስፖንሰሮቹ እንዲመጡ የሚያደርጉልህ እነሱ ናቸው። ፕሮሞሽኑ ሹድ ቢ በጣም ሃይ ሌቭል ኦልሞስት 90% ኦፍ ገንዘብ መዋል ያለበት እዛ ነገር ላይ ነው። ያ ማለት ምን ማለት ነው? ቦዲ ቢልዲንግን አዘ ስፖርት ለቦዲ ቢልደሮች ብቻ ሳይሆን ፕሮሞት የምታደርገውና ማርኬት የምታደርገው መንገድ ላይ ምንም ለማያውቀው የኔ ቢጤ ደረጃ ድረስ አይነት ነገር አድርገህ ታስበዋለህ። አይመለከተውም እኮ እሱ ይሄን ማወቁ፣ ግን በዛ ደረጃ ነገሮችን ማርኬት ማድረግና ነገሮችን ፕሮሞት ማድረግ መደረግ አለበት ይሄ ስፔሲፊክ ስፖርት ብለህ ስታስበው ሊመጡ የሚችሉትን ስፖንሰሮችና ሊመጣ የሚችለውን ዲማንድ አስበው። ኤቭሪዋን ነው የሚመጣው እዛ ውድድር ላይ፣ ኤቭሪዋን ነው ስለዚህ ነገር መማርና ማወቅ የሚፈልገው። ዋን ስቴፕ ከፍ አደረግ ከውድድሩ ማለት ነው። ምን ያህል ሄደበታል ይሄን ነገር በተለይ ሰዎች ደራይ ፒፕል አንድ ላይ ከማምጣት አንጻር ደራይት ሪሶርስ አንድ ላይ ከማምጣት አንጻር እና ደግሞ ደራይት ታይም ምን ያህል ተኪዶበታል ይህ ፕሮግራም? አልተሄደበትም ምንም። ሶሻል ሚዲያ ላይ ስታወራ ግን ላይክ እንትን ነው ሆነስትሊ ስፒኪንግ አሁን ካለው ነገር አኳያ አይ ጀስት ኒድ ፍቃዱ። ከዛ ውጭ ሬስት ዚ የቀረው ነገር ቀላል ነው። ዳኞች አትሊስት የሄድክበት ምትለኝ በዳኛ አስፔክት ከሆነ ዳኞች ዳኝነት ላይ የማምንባቸው ዳኞች አሉ። ከዛ ኮርሱ አክቹዋሊ አይ ቲንክ መች እንደሆነ ኤግዛክት ቀኑን አላውቀውም፣ ግን ዞሮ ዞሮ ከውድድሩ በፊት ነው ለዳኝነት የሚሰጥ ኮርስ አለ። እሱን ወስደዋለሁ። እሱን ኮርስ ኦንላይን ነው። እሱን ኮርስ መውሰድ አይቀርም። ከዛ በኋላ ደግሞ እሱን ኮርስ ከወሰድኩ በኋላ እንደገና ለዳኞቹ ስልጠና ይሰጣል። ዳኝነቱ ላይ አንድ አሪፍ ነገር ኖረ ማለት ነው። አሁን እኔ እንዳዘጋጅ ኦፍኮርስ ዳኛ መሆን አልችልም፣ እሱ ላይ አልኖርበትም። ሶፎንያስ ጀስት ፕሮሞተር ለውድድሩ። ከዛ ውጭ ዳኝነቱ አሪፍ ነው። ከዛ መድረኩም አሪፍ ቦታ ተገኝቷል። ምን ያህል ሄድ ካልከኝ በዚህ ነገር ዙሪያ ከሆነ ኦልሞስት ኤቭሪቲንግ አልቋል። ጀስት መክፈልና ነገሩ ማድረግ ብቻ ነው የሚቀረው፣ ፕሮሞሽኑ ነው የሚቀረው ማለት ነው። ከዛ ውጭ አም ጀስት ዌቲንግ ፎር ዘ ኦኬ ዩ ካን ጎ የሚለው ነገር ቢኮዝ አይ ቲንክ ግንቦት ላይ ምርጫ አለ። እሱ ነገር ማድረግ አይቻልም። ተራዝሟል የተወሰነ ወደፊት። ከዛ ውጭ ግን ኤግዛክት ቀን ነው የምፈልገው። በዚህ ቀን ሶፎንያስ እንዲያዘጋጅ ተፈቅዶለታል የሚለው ነገር ብቻ ነው የምፈልገው። ከማን ነው የምንጠብቀው እሱን ፔፐር? አዲስ አበባ ስፖርት ፌዴሬሽን ይሄን ነገር ማድረግ እንችላለን ብለውኛል። ከዛ በኋላ ደግሞ የዮናስ ቦዲ ቢልዲንግ ሾውም አየኛ ይሄን ነገር የምናደርገው ብለውኛል። ከማን ደግሞ ወስድ አላውቅም፣ ግን ከሁለቱም እየጠበኩ ነው። ፔፐሯ ስትሰጠ ግን ትልቅ ሾው አለን ማለት ነው። ኦፍኮርስ that would be good. I cannot wait እውነት ለመናገር like excited ነኝ። ስለ ሜንቶርሺፕ ብናወራ ደስ ይለኛል። ከዚ እኔም ለራሴ የምፈልገው ነገር ላይፉ ላይ ብዙ ነገር ኤክስፐሪመንት አድርጎ ያለፈ ሰውና ገና ፊገሮት የሚያደርጉ ሁለት ሰዎች አሉ። በምትፈልገው ፓስ ብዙ ሰው ሄዷል ኦልሬዲ። በምትፈልጋት ነገር ላይ የሄዱ ሰዎች አሉና ያንን ደግሞ ሼር ሲያደርጉ ኢማጂን ሴቭ የሚያደርጉልን የታይም ብዛት ዱ ዩ ፊል ላይክ እኔ አንተን ስመለከትህ በብዙ ነገር ታሽተ ምናምን ፊገራውት አድርገሃል especially when it comes to the sport እና ደግሞ በስፖርቱ ዙሪያ ባሉ ቢዝነሶች ላይ እና ለኢትዮጵያ አዲስ ነው። ውጭ ሀገር ላይ ምንትን ቢሆን ኖሮ it's common የምናያቸው ነገሮች እና ይሄን ነገር እንደ ሜንቶርሺፕ ለሰዎች ቢሰጥ because ፓሽኑ ያላቸው ሰዎች አሉ፣ ግን መክፈልም አይችሉም አሉ። ደግሞ እንዴት መኮን እንደሚቻል አንተን እንዴት መኮን እንደሚቻል እያሰብክ ነው ይሄን ነገር? I think እሱ ነገር is scam ለመሰለ አንድ ያየሁት ነገር ምንድን ነው፣ አሁን ብዙ የተሰጡ ሌሰኖች አሉ። አሁን አይ ትራይ ቱ አዝ ማች አስ ፖሲብል ነገሮችን ካለፉ ተመሳሳይ ፓዝ ላይ አታገኝም። አሁን
በተመሳሳይ ፓዚን ሴንስ ቦዲ ቢልደር መሆን ፈልጎ የሆነ ነገር ቢዝነስ ላይ ምናምን ያደረገ ሰው አሁን እኔ አትሊስት ላገኝ አልችልም። ሜቢ እንዳልከው አሁን ሌሎች ፊትነስ ታች ያሉ ሰዎች ገና ስታርት አውት እያደረጉ ያሉ ልጆች አሁን ከኔ ሜቢ ነገሮችን ሊማሩ ይችላሉ፣ ሌላ ፊትነስ ላይ ካለ ሰው ሊማሩ ይችላሉ፣ ኢቭን ከኔ ከተሻለ ሰው ማለት ነው። ግን አሁን እኔ ለመማር ስሞክር ፋይናንሻሊ በጣም አሪፍ የሆኑ ሰዎችን ሚት ለማድረግ ሞክራለሁ። በአጋጣሚ የሆነ ሚት ያደረኳቸውን ሰዎች አልላቀቃቸውም። ብዙ ነገሮችን ለመማር ሞክራለሁ ከነሱ መልታይ ሚሊዮነሮችን ብዙ ገንዘብ ያላቸው ሰዎችን እነሱን አዝማች አስ ፖሲብል ብዙ ነገር መማር ሞክራለሁ። እና የሰጡኝ ምክሮች አሉ፣ አታርግ ያሉኝ ነገሮች አሉ፣ አርግ ያሉኝ ነገሮች አሉ። ኤንድዳፕ እያረኳቸው አታርግ ያሉኝን አርግ ያሉኝን ደግሞ ሳላረጋቸው እና አይ ቲንክ አት ዘ ኤንድ ኦፍ ዘ ዴይ ኢትስ አፕ ቱ ዩ ነገሮችን ኤክስፒሪየንስ የምታደርግበት ወይ። አዎ አሁን ፎር ኤግዛምፕል ሌትስ ቶክ አባውት ዘ ሚል ፕላን። አሁን ኢዚሊ አሁን ሚል ፕላኑን የዛሬ 2 ዓመት ከምናምን በፊት ነበር ለመሸጥ ያሰብኩት፣ ግን አሁን ነው መሸጥ የጀመረው። እና የዛሬ 2 ዓመት ከምናምን እንዴት ነው ለመሸጥ አስቤ የነበረው? የሆነ ከስተመር ነበረኝ፣ ያኔ ፐርሰናል ትሬነር ነበርኩ እና ሰክሰስፉል ነው ኢን ሂዝ ላይፍ አትሊስት ቱ ሳም ኤክስቴንት። አይ ዶንት ኖ ምን ያህል ኤክስቴንት እንደሆነ፣ ግን ብቻ ሰክሰስፉል ብዬ ኮንሲደር ማድረገው ሰው ነው። ሰክሰስፉል ነው ህይወቱ ላይ በፋይናንሻሊ ምናምን ነገር ማለት ነው። ከዛ ኦኬ ምን ላድርግ ምናምን እጠይቀዋለሁ። ኦኬ ለምን እንዲያታረግም ብሎ ብዙ ሰዎችን በትንሽ ገንዘብ ለምን ለመያዝ አትሞክርም? 1,000 ብር 2,000 ብር ነገሮችን እያረካኝ ነገር አለኝ። ኦኬ እሱን ነገር ማድረግ ይችላሉ አልኩትና ጀመርኩ ማድረግ። ግን በበቂ በአሪፍ መልኩ አላረኩትም። ምኑም አልገባኝም። ማድረግ እንዳለብኝ አውቃለሁ፣ ግን አላረኩትም። ምክር ሰጥቶኛል፣ ይሄን ነገር አርግ ብሎኛል፣ ግን አይ ኤንድድ አፕ ኖት ዱይንግ ኢት። ከዛ በኋላ እንደገና ደግሞ አታርግ የተባልኳቸው ነገሮች አሉ። ኢንቨስት ስታደረግ አሴት ላይ ነው እንጂ ላያቢሊቲ ላይ አይሁን፣ ልትቀይረው የምትችለው ነገር ላይ ይሁን፣ በባንክ ሊያያዝ የሚችል ነገር ላይ ይሁን፣ እነዚህ ነገሮችም አሉ። ከዛ ደግሞ እንደገና እነሱ ነገሮች አላረኳቸውም። ይሄ ነገር ያከስርሃል አታርገው ተብዬም ስቲል እንደገና የሚያከስረኝንም ነገር አድርጌ ያውቃለሁ። ዝም ብዬ በቃ መጓዝ። ዋን ቲፕ አይ ፋውንድ ከአንድ አሪፍ ከምለው ሰው ወዝ ነገሮችን በቃ ጅስ ሞክራቸው። የሚያከስርም ሆነ ማያከስርም ሆነ ምንም ሆነ ጅስ አርጋቸውና ዝም ብለህ እያቸው። ብትከስርበትም አሪፍ ካልከሰርክበትም አሪፍ ጅስ ዝም ብለህ አርጋቸው ነው የተባልኩት። አይ ቲንክ ይሄንን ነገር አድርጉ፣ በዚህ ፓዝ ተጓዙ የሚለው ነገር አይ ዶንት ቲንክ ኢት ውድ ወርክ ለማንኛውም ሰው። ቢኮዝ ነገሮችን በራስህ ፐርስፔክቲቭ እና በራስህ አይ ቲንክ ቫይብሬት በምታደረግበት ዌይ ነው ልትማርበት የምትችለው። ቢኮዝ እኔ አሁን ሙቭ ማድረግበትን መንገድ ሌላ ሰው ሙቭ ሊያደርግበት አይችልም። ሪጋርድለስ ኦፍ ኤቭሪ ዶቱን ባሳየው ማለት ነው። ሜቢ እሱ ከፍ ያለ ሪስክ ሊወስድ ይችላል፣ ኦር ዝቅ ያለ ሪስክ ሊወስድ ይችላል፣ ኦር የሆነ ነገሮች ሊያደርግ ይችላል። ሜቢ ኢቨን ሪስክ አቶን ላይወስድም ይችላል። ዋን ቲንግ ዘይ ካን ቴክ፣ ግን ዞሮ ሪስክ መውሰድ እንዳለባቸው ነው። ግዴታ ሪስክ መውሰድ አለባቸው። ቤዚክ ፕሪንሲፕሎችን ከማስተማር አንጻርስ በተለይ አሁን ሜንቶሮች ዳይሬክትሊ ፈትፍተው በማንኪያ ምናምን የሚያጎርሱ ሰዎች አይደሉም። ታይምን ነው ሴቭ የሚያደርጉልህ ነው። ከዛ አሁን ሞክር መባለ ራሱ ጀስት ቤዚክ ፕሪንሲፕል፣ አንድ ወሳኝ ፕሪንሲፕል ነው። ገባ እንዳትፈራ የሚያደርግህ ምናምን ነው ገባ እስካም ነው ስላልከው ነው። እኔ ግን አይመስለኝም። ግን አሁን የተቀበልካቸው ነገሮች ራሱ ላይክ ቤዚክ ፕሪንሲፕሎች ናቸው። አሁን ለምሳሌ ሶፎንያ ስለዚህ ነገር ምን ላርግ ብለህ ሚል ፕላንን ስለመሸጥ አንድን ሰውን አንተም ፈትፈተ ማስተማር ይችላለህ። ኦፍ ኮርስ እንደዚህ አይነት ነገር ነው። ሜንቶርሺፕ እኮ አይሆንም ታዲያ። እሱ እኮ አሁን ቅድም ያልኩ ፊትነስን አስተምራለሁ፣ ኒውትሪሽንን፣ ሃይፐርትሮፊ ምናምን አስተምሬ ኦኬ እሱን ነገር እንዴት ወደ ገንዘብ እንለውጠው የሚለውን ነገር የሆነች ኖ ሃው ሰጣቸዋለሁ። ከዛ በኋላ ግን ያንን ነገር ፊገር አድርገው ራሳቸው እሱን ነገር መስራትና ገንዘብ ማግኘቱ ኢትስ አፕ ቱ ዘም። በቃ ምንም ልታደርጋቸው አትችልም እነዛን ሰዎች። ኤ ቱ ዜድ ብዙ ነገሮችን ነገር አንድ ልጅ በማግስቱ ምንም ነገር ላይ ያደርግ ይችላል። ያለው የራሱ ኢንቱዚያዝም ያለው ተነሳሽነት ያለው ወርክ ኢቲክ እና ያለው እነዚህ ነገሮች ሁሉንም ነገር ዲተርሚን ያደርገዋል። አይ ካንት እኔ የሆነን ሰው በሆነ አይነት መልኩ እንትን ልሆን ይችላል። ኢቨን መንገዱን አሳይቸው ሁላ ያንን መንገድ ላይ ወስድ ይችላል። የተሻለ መንገድ ክሬት ሊያደርግ ይችላል ያን ነገር ብለህ አስበው። ከዛ እሱ የተሻለ መንገድ ክሬት አድርጎ ለሌላ ሰው ደግሞ እንደገና ያንን መንገድ ሼር አድርጎት ያ ሰውዬ ደግሞ እንደገና ወደኋላ ሌላ በታች በኩል ሌላ ደግሞ መንገድ ሊፈጥር ይችላል። ከዛ አንስቼ ነው እንደዛ ያልኩክ። ፐርሰናሊ የምታስበው ነገር አለ አንተ አሁን ላይክ እኔ አሁን እንደ ባለ ሀብት ልበልና ፊትነስ ላይ ያሉ ሰዎችን መርዳ ብፈልግ ጂም ከፍታለሁ ምናምን እዛ እንዲሰሩ አደርጋለሁ ምናምን። ግን አንተ ፐርሰናሊ ዱ ዩ ቲንክ ኦፍ ላይክ የሆነን ነገር ማምጣት ኤኒቲንግ ፕሮዳክት ሰርቪስ ካምፓኒ ኤኒቲንግ አድርገህ ፊትነስ ላይ ያሉ ሰዎችን ስፔሲፊክሊ የሚያግዝ ነገር ታስባለህ? ኦፍኮርስ አሁን ለምሳሌ እንደ ባለ ሀብት ትናርጌ ነበር
ብቻ የሞከርኩት ነገር አትሊስት ጋሞ ጎፋ ዞን ፀሐይ ላይ ነው የሚሰሩት እና ቴንት ነገር ላሰራላቸው አሁን ለነሱ ሄጄ አግዣቸው ነበር ዛት ዋን ቲንግ በዚህ ዙሪያ ኦፍኮርስ አሁን ጋምቤላ ይሄዳሉ ቀጣይ ኢንስፓየር የሚያደርጉ ነገሮችን ለማድረግ ግን ኢን ላርጅ ስኬልስ ቢዝነስ ኦፖርቹኒቲዎችን ለምሳሌ ክሬት ማድረግ አሁን ጂም ብከፍት ቤኔፊት የሚያደርገው ትሬነር እና ማሳጅ ላይ የሚሰሩ ሰዎች they get hired በቃ ገንዘብ ኢንካምን ጀነሬት እንዲያደርጉ ታደርጋለህ ነው ግን ደግሞ ለብሮደር ኮሚኒቲ ፊትነስ እንዲህ አይደለም አትሌቶች አሉ ቬንደሮች አሉ ዕቃ መሸጥ የሚችሉ ምናምን ለእነሱ ላይክ what do you think ቢዝነስ ሞዴል ነገር ኦኬ ሶ ኦፍ ኮርስ ጂም የመክፈት ሀሳብ አለኝ ኢን ዘ ፊውቸር አት ሳም ፖይንት ኢን ታይም ግን ይሄ ያ በቃ ጂም መክፈቱ ነው ከዛ ውጪ ኦፖርቹኒቲ ክሬት ከማድረጉ አኳያ አይ ቲንክ ሞር ኦፖርቹኒቲ ክሬት ላደርግ የምችለው የሆነ ነገርን አክቹዋሊ በመክፈት ብቻ ሳይሆን ይሄን አሁን ያልኩንም ነገር በማስተማር ሁላ ትልቅ ነገር መፍጠር እችላለሁ አሁን አይ ሃቭ አባቭ 120 ተማሪዎች ተመርቀዋል ከኔ ሶ እነዛ 120 ተማሪዎች ኦኬ ነገሮችን እንዴት ማድረግ እንዳለባቸው መማራቸው is a huge benefit ለነሱ ሜቢ እሱን ነገር እነሱ ተቀብለውት ላያውሉት ይችላሉ እውነተኛው ዓለም ላይ ሜቢ ግዴታ እነዚህ ሰዎች ተቀጥረው መስራት በቃ ቀለል ያላቸው ሰዎች ሊሆኑ ይችላሉ ግን ወቁበት ተቀጥሮ ከመስራቱ በላይ ብዙ ሊረዳቸው የሚችል ነገር ተሰጥቷቸዋል እንግዲህ ስለ ስራ ብዙ አወራን ስለ ስፖርት በተለይ ቦዲ ቢልዲንግ ደግሞ ቀለል አድርገህ የምትሰራበት ወይ ማለት ነው it's very hard ራሱ በራሱ ዲፋይን ብናደርገው በጣም ዲሲፕሊን እንደሆነ like what you're supposed to do ስላደረግክ ነው like እንደ ሰከንድ ኔቸር የምትኖረውና እዛ ላይ ነው እንግዲህ ሌላ ነገር የሚጨመረውና ስለ በርናውት ስለማድረግ like exhausted መሆን አንዳንድ ይገባ like feeling like ይሄ ነገር ምናምን ስራ ላይም አፌክት ሊያደርግ ይችላልና እንዴት ነው ሃንድል የምታደርገው do you get burnout ምናምን ኦኬ ሶ ይሄንን አንድ ነገር ከማንድ ሰሞን ጠፋብኝ ግን በርናውት የምታደርገው if you're not on the right field ነው ያ ማለት ይሄ ነገሮችን በግድ የሚገፉ የሆነ አይነት ነገር ላይ ከሆነ የምትገባው or ማትወደው አይነት ፊልድ ላይ ከሆነ ያለው በርናውት የማድረግ ቴንደንሲ ከፍተኛ ነው ሶ የምትወደው ነገር ውስጥ እስከሆንክ ድረስ ከዛ ያ ነገር ላይ ለውጥ ለማምጣት ኤክሴል እያደረግክ እስከሆነ ድረስ እና as much as possible ያለህን ካፓሲቲ የተጠቀምክ እስከሆነ ድረስ I don't think በርናውት የምታደርግበት ቴንደንሲ አይፈጠርም because imagine like አሁን ሌላ ፊልድ ላይ ያሉ ሰዎች like 10 20 40 times ካንተ በላይ ይሰራሉ ሶ እነሱ በርናውት ሳያደርጉ እኔ በርናውት አደርጋለሁ ብሎ ማሰቡ is not fair ማሰብ የለበትም አንድ ሰው እንደዛ because እንደነገርኩ አሉ ብዙ ሰዎች አሉ like ብዙ ስራ የሚሰሩ ብዙ ሰዎች አሉ regardless of how hard you think you're working like 50 to 100 times more work የሚያደርጉ ሰዎች አሉ so wow እኔ አጋር like የመጨረሻ አንድ ጥያቄ አለኝ what is one thing አንተ like በተለይ ሶፊ ሲባል ወይ ሶፎኒያስ ብለን ስናስብ ወደድክም ጠላህም ኢትዮጵያ ውስጥ አንተ ሴሌብሪቲ ሌቭል ላይ ነው ያለኸው you got a lot of followers like ብዙ ሰው ያውቃል ስታቲስቲክሱን አናውቅም እንጂ ከሆነ ነምበር ፖፑሌሽን የሆነ ሰው ያውቃል ኢትዮጵያ ውስጥ ነው እንዴት ነው መታወስ የምትፈልገው like ስምህ በታይለልች I don't know እንጃ level I would say someone who tried his best ወይ አቅሙን የሞከረ ሰው ከዛ ውጪ ሌላ እንትን አለ በቃ someone who tried his best to maybe body building communityውንም ለማሳደግ maybe ቤተሰቦቹን ማሪፍ ደረጃ ላይ ለማዋል or በዛ መልኩ so someone who tried his best እንደዛ አስተውሳለሁ በቃ thank you so much Sophie I had a lovely conversation ካንተ ጋር like አዲስ ፖይንት ኦፍ ቪው ያለኝ ስላንተ ራሱ ማለት ነውና በጣም ድሮ አድማየር ከማድረግ በላይ like I really አሁን አድማየር እንዳደርግ ተገደጃለሁ ማለት ነውና ደግሞ ፕሮግራማችን ላይም ስለቀረብክ በጣም ደስ ብሎኛል እንዴት አየው ግን ዝግድ ደስ ይላል ፕሮግራማችንን አስተያየትበት ደስ ይላል እንዴ ያልጠበቅኩ ነበር እንደው ጥያቄዎቹም ደስ ይላሉ actually environmentum ደስ ይላል so yeah thank you so much